ኩላሊትስ ፌል አደረገ ወይም ኩላሊት ደከመ የምንለው ምን ሲያጋጥም ነው? ምን ሲሆን ነው? አንድ ኩላሊት ሙሉ ለሙሉ ጤናማ ሆኖ ቢሰራ ማጣራት ፐርሰንቴጁ ደረጃ 1 ላይ ሊሆን ይችላል። ለምንድነው ደረጃ መከፋፈሉ የሚጠቅመው ተብሎ ቢጠየቅ ደግሞ ይሄ ደረጃ መከፋፈሉ የኩላሊት ወደ መጨረሻ ደረጃ የመድከም ሂደት ለመጠቆም ፕሮግኖስቲኬት ምንድነው ለማድረግ ያለውን ጣና ለመናገር ከዚህ በተጨማሪ ደግሞ መድኃኒት መጠኖችንም ለማስተካከል ያግዛል። የኩላሊት ኢንፌክሽን ወይም የሽንት ቱቦ ኢንፌክሽን ምልክቶች ያሉት አንዳንድ ጊዜ ደግሞ በተጋነነ መልኩ ከፍተኛ የሆነ የውሃ መጠን መውሰድ የሚወሰድባቸው ሁኔታዎች አሉ። ያንን ብዙም እኛ አንመክርም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በአማካሪ ዶክተርስ እየተዘጋጀ የሚቀርብላችሁ በተለያየ የጤና ርዕሶች ዙሪያ የምንወያይበት የፖድካስት ፕሮግራማችን ነው። ዛሬ ልንወያይበት ያዘጋጀነው ርዕስ የኩላሊት መድከም ወይም ሬናል ፌለር ይሆናል። ለዚህም እንግዳችን አድርገን የጋበዝንላችሁ ዶክተር ነብዩ ጌታቸው ነው። እኔም አብሬያችሁ የምቆየው ዶክተር ኤደን ነኝ። ዶክተር ነብዩ ጥሪያችንን አክብረው እዚህ ድረስ ስለመጡ በቅድሚያ እጅግ አድርገን ማመስገን እንፈልጋለን። እስቲ ዶክተር ነብዩ ራሳቸውን እንዲያስተዋውቁ እድል ልስጥ። እኔም በጣም አመሰግናለሁ። ወደ የአማካሪ ቤተሰቦች ዶክተር ነብዩ ጌታቸው እባላለሁ። በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌና የኩላሊት ሕክምና ስፔሻሊስት ነኝ። በጣም እናመሰግናለን ዶክተር። እስቲ ስለ ኩላሊት መድከም ለማንሳት መጀመሪያ ኩላሊት ስራዋ ምንድነው? በሰውነታችን ውስጥ ምን ትሰራለች? ኩላሊትስ ፌል አደረገ ወይም ኩላሊት ደከመ የምንለው ምን ሲያጋጥም ነው? ምን ሲሆን ነው? ሌላው ደግሞ ከስኳር ጋር ተያይዞ የሚመጣ የኩላሊት መጎዳት፣ ስኳር የኩላሊት መጎዳትን አንዱ የሚያመጣበት ዘዴ በሽንት ውስጥ ፕሮቲንን በማስወጣት ነው። እንግዲህ ኩላሊት በግራና በቀኝ ሁለት ኩላሊቶች በተፈጥሮ ይገኛሉ። እነዚህ ኩላሊቶች ደግሞ በውስጣቸው የተገነቡባቸው ኔፍሮን የሚባሉ ሴሎች ወይም ህዋሶች አሉ። እነዚህ ህዋሶች በድምሩ 1 ሚሊዮን አካባቢ ይሆናሉ በእያንዳንዱ ኩላሊት። ስለዚህ እነዚህ የኩላሊት ህዋሶች ወይም ሴሎችን በአጠቃላይ ኩላሊት እንደው ሁሌም የሚታወቀው ኩላሊት ማጣራት የሚለው ነገር ይወራል እንጂ ኩላሊት ሰፊ የሆኑ አገልግሎቶችን አለው። ከነዚህ መካከል የሰውነታችን ንጥረ ነገሮችን ኤሌክትሮላይት የምንላቸው እንደ ሶዲየም፣ ፖታሺየም፣ ሌሎችንም ካልሲየም፣ ማግኒዥየም፣ ፎስፈረስ፣ ሌሎችንም ንጥረ ነገሮች ከተለያዩ የሰውነት ክፍሎች ጋር በመቀናጀትና በመዋሃድ የመቆጣጠር ሬጉሌት የማድረግ ስራን ያከናውናል። ከዚህ በተጨማሪ የቀይ ደም ሴል ግንባታ ፕሮሰስ ላይ ኤሪትሮፖይሲን የሚባለውን ለቀይ ደም ሴል መሰራት የሚያገለግለውን ሆርሞን የሚያመነጭ አንዱ አካል ነው። ከዚህ በተጨማሪ በዋነኝነት ፈሳሽን ኮንትሮል በሰውነታችን ውስጥ ያለውን ያደርጋል። የሰውነት ሜታቦሊዝም ውጤት የሆኑትን ቆሻሻዎች በሽንት መልክ ከሰውነት ያስወግዳል። አሲድ እና ቤዝ የምንላቸውን ሰውነታችን ውስጥ ያሉ ኬሚካሎችን ሬጉሌት በማድረግ ከተለያዩ ከሌሎች የሰውነት አካላቶች ጋር በመውደት ይሄንን ኮንትሮል ያደርጋል። ምንም እንኳን ኩላሊት መድከም በስንል በዋነኝነት የቆሻሻ መጠራቀም ስርዓቱ መዛባት ላይ ትኩረት ብናደርግም ሌሎቹም ግን ስራዎቹ አብረው የመድከም ሁኔታ ይኖራቸዋል። ስለዚህ ኩላሊት ይሄን ብቻ አይደለም፣ ሌሎችንም ነገሮችን ኮንትሮል የሚያደርግ ነገር ነው። ስለዚህ ግፊት ለሚፈጠርበት አንዱ ምክንያት ከኩላሊት ችግር ጋር ተያይዞ ነው። ብዙ ጥቅሞች ያሉት ነው ኩላሊት። በዋነኝነት ተፈጥሯዊ ጥቅሙ ይሄንን ይመስላል። እንግዲህ የኩላሊት ተፈጥሯዊ ጥቅም ይሄ ሲሆን ስራውን የምናይበት ደግሞ መለኪያ ዘዴዎች አሉ። አንደኛው የማጣራት ስራውን የምንለካበት ዘዴዎች አሉ። በእንግሊዝኛው ግሎሜሩላር ፊልትሬሽን ሬት ብለን የምንጠራው ወይም የእያንዳንዱ ኩላሊት የማጣራት አቅምን የምናይበት ነው። ሌላው ደግሞ የኩላሊት ንጥረ ነገሮችን
በሽንት በኩል ሲለቀቁ እነሱንም በማየት ቼክ የምናደርግበት ሁኔታ አለ። ስለዚህ ግሎሜሩላር ፊልትሬሽን ሬት እንደው ትክክለኛውን ኤግዛክት የሆነውን ነገር በየዕለት ተዕለት የሕክምና ሂደቱ ማወቅ እንኳን ለማድረግ ቢያስቸግር ግን ከአንዳንድ ንጥረ ነገሮች በተለይም ክሬቲኒን ከምንለው የጡንቻ ሜታቦሊዝም ውጤት የሆነውን የክሬቲኒን የምንለው ነገር በኩላሊት እየተጣራ የሚወገድ ነገር ነው። ስለዚህ ኩላሊት በሚደክምበት ጊዜ ይሄ እየተጣራ የሚወጣው ንጥረ ክሬቲኒን የምንለው ነገር ስለሚቀንስ ደም ውስጥ ከፍ እያለ እናገኘዋለን። እንደ ላቦራቶሪው ልዩነት ቢኖረውም በመደበኛነት በአማካይ ከ0.7 እስከ 1.2 ሚሊግራም ፐር ዴሲኤል ወንዶች ላይ ወይም ሴቶች ላይ ከ0.5 እስከ 1 ድረስ እንለዋለን። ስለዚህ ይሄ ኩላሊት ማጣራት ሲደክም ይሄ ንጥረ ነገር ክሬቲን የምንለው ነገር በደማችን ውስጥ ከፍ እያለ ይሄዳል ማለት ነው። ስለዚህ ኩላሊትን የመድከሙን ነገር ከዚህ ንጥረ ነገር ተነስተን ኢስቲሜት እናደርጋለን፣ መናገር እንችላለን። ይሄ 100% ግን ፐርፌክት የምንለው ቴስት አይደለም። ምክንያቱም ሌሎች ምክንያቶችም ኖረውት ይሄንን ሊያዛቡት የሚችሉ ነገሮች ስላሉ፣ ግን ለዕለት ተዕለት የሕክምና ሂደት ውስጥ ግን በዋነኝነት የኩላሊትን ስራ የሚነግረን ማጣራት አቅሙን የሚገልጽልን ነው። ይሄንን ተመስርተን ነው የምናገረው። ሌላው ደግሞ በሽንት ውስጥ የሚወጡ ንጥረ ነገሮችን በዋነኝነት በተለይ ፕሮቲን የምንለው ንጥረ ነገር ተመልክተን የኩላሊት መጎዳት አለ የለም የሚለውን እንናገራለን። እንግዲህ ኩላሊት ይሄ የስራውን ሁኔታ ለመናገር ነው። ግን ሌሎችም ስራዎቹን ደግሞ ከሌሎች ምርመራዎች የንጥረ ነገሩ ሁኔታ የቀይ ደም ሴል ሁኔታ ደግሞ ከሌሎች ምርመራዎች የምናገኛቸው ነገሮች ይሆናሉ ማለት ነው። በአጠቃላይ ስራው ግን ይሄንን ይመስላል። ጥሩ። ስለዚህ ኩላሊት ይሄንን ነገር እያደረገ በሰውነታችን የሚቆይ የሰውነት ክፍላችን ነው። ስለዚህ መቼ ነው ስራውን አቋረጠ ወይ ደከመ ፌል አደረገ የምንለው? እንግዲህ አሁን ይሄ የማጣራት ስራውን ተመልክቶ ፌል አደረገ ብለን የምንናገረው ቁጥሮች አሉ። አንዳንድ ሰው የማጣራት ስራው ላይ ምንም ችግር ሳይኖርበት የንጥረ ነገር ማዛባት ችግር ሊያስከስት ይችላል፣ ወይም አልቡሚን የምንለው ንጥረ ነገር የመቆጣጠር ችግር ሊኖርበት ይችላል። የማጣራት ስራውን በተመለከተም በግርድፉ በሁለት መልኩ ከፍሎ ማየት ይቻላል። አጣዳፊ የኩላሊት መጎዳት ወይም አኪዩት ኪድኒ ኢንጁሪ የምንለው እና ስር የሰደደ ዘላቂ የኩላሊት መጎዳት ወይም ክሮኒክ ኪድኒ ዲዚዝ ብለን ለሁለት አጠቃላይ ሰፋፊ ክፍሎች መክፈል እንችላለን። እንግዲህ ይሄ አጣዳፊ የኩላሊት መጎዳት የምንለው በአብዛኛው ጊዜ የሚታየው ሰዎች ታመው ሆስፒታል ገብተው በአብዛኛው ጊዜ፣ ነገር ግን ፈሳሽ ከማጣት ሊሆን ይችላል፣ በተለያየ ምክንያቶች በአጣዳፊ ሁኔታ ሲጎዳ ነው። ይሄንን እንግዲህ የዓለም ጤና ድርጅትም ሌሎች የኩላሊት ጋይድላይንን ዲቨሎፕ የሚያደርጉ አካላትም ከ3 ወር በታች ብለው ይከፍሉታል። ይሄን አጣዳፊ የኩላሊት መጎዳት ከ3 ወር ያነሰ ጊዜ መደበኛ ጤናማ የነበረ ኩላሊት በአጣዳፊ ሁኔታ የስራውን መቀነስ ሂደት ሲያሳይ በአብዛኛውን ጊዜ የራሳቸው ቁጥሮችም የሚሰጧቸው አሉ። በአጠቃላይ ግን ለመናገርና ለማስረዳት በአጣዳፊ ሁኔታ በአጭር ጊዜ ውስጥ የመጎዳት ሁኔታ ነው። ይሄ እንግዲህ እኛ ማህበረሰብ ላይም በሰፊ ሁኔታ ይታያል። በተለይ በጽኑ ህሙማን ክፍል ተኝተው የሚታከሙበት ወቅት አንዳንድ ያልታተሙ የሀገር ውስጥ ጥናቶችም እንደሚያሳዩት በሆስፒታል ደረጃ ከ30 እስከ 50% ጽኑ ህሙማን ክፍል የተኙ ታካሚዎች ይሄንን ዲቨሎፕ ያደርጋሉ። አንዳንዶቹም በጊዜያዊ ሁኔታ የኩላሊት ዳያሊሲስ የሚያስፈልጋችበት ሁኔታ ይከሰታል። ከዛ ውጪ ሰውነት ፈሳሽ ማጣት በተለያየ ምክንያት በሚከሰትበት ጊዜም የሚከሰቱ ናቸው። ሌሎቹ የኩላሊት መቆጣት ወይም መቁሰል በሚኖርበት ጊዜ ከመድኃኒት ጋር ተያይዞ የሚመጡ የኩላሊት መጎዳቶች በሚመጡበት ጊዜም ሊከሰቱ ይችላሉ። እንግዲህ አንደኛው መለያው ባህሪ አጣዳፊ የኩላሊት መጎዳት በአብዛኛው ጊዜ 100% ባይሆንም በአብዛኛው ጊዜ የማገገም እድል አለ። የተለያየ ደረጃ ኖሮትኝ ዳያሊሲስ የሚያስፈልግበት ደረጃ እንኳን ቢደርስ በአብዛኛው ጊዜ የማገገም ባህሪ አለው።
ይሄ አጣዳፊ የኩላሊት መጎዳት ዋነኛው የሕክምና ትኩረትም ያመጣውን ምክንያት ማከም ላይ ነው። ምክንያቱም ያመጣው ምክንያት በሚታከምበት ጊዜ የማገገም እድሉ ከፍተኛ ይሆናል። አንዳንድ ደግሞ ያመጡት ምክንያቶች ተጨማሪ ሕክምናዎችን ይፈልጋሉ። በጊዜ ሂደት የማገገም ሁኔታ ምናልባት 100% ወደ መደበኛው ደረጃ ላይመለስ ይችላል፣ ግን የማገገም እድሉ ከፍተኛ ነው። ምክንያቱ ነው የሚወስነው። ምክንያቱ ህይወትን እስከ ማሳለፍ ሊደርስ ይችላል። ምክንያቱም አንዳንዶች ኢንፌክሽኖች ከፍተኛ ሁኔታ ሰውነትን ስለሚጎዱ። ሁለተኛው ክፍል ብለን የጠቀስነው በአብዛኛው ማህበረሰብ ግንዛቤው ያለው ይሄ ስር የሰደደ የኩላሊት መጎዳት የምንለው። ስር የሰደደ የኩላሊት መጎዳት ቀስ በቀስ ደረጃ በደረጃ እየከፍ እያለ የሚሄድ የኩላሊት መጎዳት ነው። እንግዲህ ስር የሰደደ የኩላሊት መጎዳት የማጣራት ስራውም በተመለከተ ሊሆን ይችላል፣ ንጥረ ነገሮች መዛባት ሊሆን ይችላል። እነዚህ ደግሞ ያላቸው የጤና ላይ ጫናን እንመለከታለን። ይሄ ደግሞ ጊዜው ከ3 ወር የበለጠ ብሎ የዓለም አቀፍ ማህበረሰቦች ይከፍሉታል፣ የኩላሊት ማህበረሰቦች። ይሄ ከ3 ወር የበለጠ የኩላሊት መጎዳት የተለያዩ ደረጃዎች አሉ። ይሄኛውም የኩላሊት መጎዳት በ5 ደረጃ ይከፈላል። ከደረጃ 1 እስከ ደረጃ 5 የምንለው ቀስ እያለ ከአንዱ ደረጃ ወደ ሌላው ደረጃ ፕሮግረስ እያደረገ የሚሄድ ነው። በአብዛኛው ከፍተኛ የኩላሊት መድከም የምንለው ደረጃ 4 እና የመጨረሻው ደረጃ 5 ነው። ይሄ የኩላሊት መጎዳት ቀስ በቀስ እያደገ የሚሄድ ስለሆነ ብዙ ጊዜ ምልክቶች ገፍተው የሚመጡት ደረጃው ከፍ ካለ በኋላ ነው። ከዛ በፊት ያሉት ደረጃዎች ላይ ምልክት አልባ። እንግዲህ ይሄ ደረጃ ደግሞ የሚከፋፈለው በተለያየ መስፈርቶች ነው። አንደኛው በመጀመሪያ ስናወራ በነበረው ግሎሜሩላር ፊልትሬሽን ሬት ወይም የኩላሊት የማጣራት ደረጃውን በተመለከተ ነው። ስለዚህ እንግዲህ ኩላሊት በደቂቃ መደበኛ ሁኔታ ከ90 ኤምኤል ፐር ሚኒት በላይ የማጣራት ሁኔታ አለው። ለእያንዳንዱ ኩላሊት ከ90 ኤምኤል ፐር ሚኒት በላይ ይደርሳል እና እሱን የማጣራት ሁኔታ አለ። ስለዚህ ይሄ ደረጃው እየወረደ ይመጣል። ስለዚህ ከ90 በላይ ሌሎች መስፈርቶችን ተመልክተን ፕሮቲን በሽንት ውስጥ አለ ምን አለ ብለን እንከፍላለን። ከ90 እስከ 60 ኤምኤል ፐር ሚኒት ያለውን ደረጃ 2 እንለዋለን። ከ60 በታች ሲሆን 60 ኤምኤል ፐር ሚኒት ፐር ቦዲ ሰርፌስ ኤሪያ ያለውን ደግሞ ደረጃ 3 ብለን እንከፍለዋለን። ደረጃ 3ን በውስጡ ደረጃ 3 ኤ እና ደረጃ 3 ቢ ብለን ለሁለት ክፍል ግሩፕ እንከፍላቸዋለን። ከዛ በታች ያለው ደረጃ 4 ነው። ደረጃ 4 ከ30 ኤምኤል ፐር ሚኒት እስከ 15 ያለው ነው። የመጨረሻው ደግሞ ከ15 ኤምኤል ፐር ሚኒት ፐር ቦዲ ሰርፌስ ኤሪያ። እንግዲህ ይሄ የሁለቱም የኩላሊት ስራ ድምር ውጤት። አንድ ኩላሊት ሙሉ ለሙሉ ጤናማ ሆኖ ብቻውን ቢሰራ የማጣራት ፐርሰንቴጁ ደረጃ 1 ላይ ሊሆን ይችላል። ስለዚህ ክሬቲን ለመጨመር የሁለቱም ኩላሊት መጎዳት ያስፈልጋል። ብዙ ጊዜ አሁን ታካሚዎቻችን የሚጠይቁን አንዱ ኩላሊት ነው የተጎዳው ወይስ ሁለቱም ኩላሊት ነው የተጎዳው የሚል ጥያቄ ነው። ስለዚህ ይሄ ክሬቲኒን የሚባለው የኩላሊት ስራን የሚነግረን ነገር ለመጨመር ሁለቱም ኩላሊቶች መጎዳት አለባቸው። አንዱ ኩላሊት ሙሉ ለሙሉ ጤናማ ሆኖ እስከሰራ ድረስ የክሬቲን ቁጥር ኖርማል ሊሆን ይችላል። ይሄን ምንም ምልክቶች ላይ ይችላል። እንግዲህ የሰውነታችን አብዛኛው ሲስተም እንግዲህ ሲስተም ኦፍ ሪደንደንሲ ወይም ደግሞ ምንድነው ተጠባባቂ አይነት ክምችት እንደምንለው አይደለም፣ እንደዛ አይነት ነገር አለ ሰውነታችን። ሁሉም ኦልሞስት በአብዛኛው የሰውነት ክፍላችን ብዙ ጊዜ ተጎርቶ አብዛኛው የሰውነት ክፍል እንግዲህ ሕክምና ውስጥ ስንማር ያየን 70% አካባቢ በላይ ሲደርስ ነው ብዙ ነገሮችን ማሳየት የሚጀምረው። እስከዛ ድረስ ያለውን መጠባበቂያ ክምችት እየተጠቀመ ግዞስት እያደረገ እየታገለ ነው የሚቆየው። ስለዚህ አሁን ለምሳሌ ቅድም ያወራነው መደበኛ የኩላሊት ክሬቲን መጠን ከ0.7 እስከ 1.2 ነው ብለን ነበር። እንደው ክሬቲን 1.5 ብንወስድ ኦልሞስት በግርድፉ ለመናገር 50% ያክል ጫና ደርሷል እንደማለት ነው።
ይሄ እንደው በአማካይ ለመናገር ኤግዛክት ቁጥር አይደለም 1.5 ከመቶ አካባቢ። ያ ማለት ክሬቲኑ ሳይጨምር ኩላሊት መጎዳቱ ነበረ እንደው። ስለዚህ ይሄ ክሬቲን ጨምሯል ስንል አንድ ኩላሊት ብቻ አይደለም የተጎዳው፣ ሁለቱም ላይ መጎዳት አለ እንደማለት ነው። እንግዲህ ደረጃዎቹ በዚህ በአምስቱ መልኩ ከከፈልን ከፍተኛ የኩላሊት መጎዳት ብለን የምንጠራው ደረጃ 4 እና ደረጃ 5 ነው። ይሄ ኩላሊት መጎዳት በተረጋጋ የክሬቲን መጠን ላይ ሁኔታ ላይ ሆኖ የምናሰላው ካልኩሌት የምናደርገው እድሜን እና ጾታን ያካተተ ካልኩሌተሮች አሉ። የተለያየ ካልኩሌተሮች በተለያየ ወቅት የተለያየ ካልኩሌተሮች ነበሩ። እንግዲህ አሁን የምንጠቀምበት የመጨረሻው 2021 ካልኩሌተር የምንለው አለ። በዛ ካልኩሌተር ተጠቅመን እድሜውን ጾታውን ተጠቅመን ካልኩሌት እናደርጋለን። እንግዲህ ይሄን ክሬቲን አይተን ነው የኩላሊት ደረጃዎቹ በዚህ ደረጃ ናቸው። ለምንድነው ደረጃ መከፋፈሉ የሚጠቅመው ተብሎ ቢጠየቅ ደግሞ ይሄ ደረጃ መከፋፈሉ የኩላሊት ወደ መጨረሻ ደረጃ የመድከም ሂደት ለመጠቆም ፕሮግኖስቲኬት የምንለው ለማድረግ ያለውን ጫና ለመናገር ከዚህ በተጨማሪ ደግሞ መድኃኒት መጠኖችንም ለማስተካከል ያግዛል። እንግዲህ የኩላሊት መጎዳት ሲኖር ሕክምና ባለሙያዎች ይህን ካልኩሌት አድርገው የመድኃኒቱን መጠን ዶዝ በኩላሊት የተራው ልክ መጠን አጀስት ያደርጋሉና ይሄንን ያመለክተናል። ከዛ በተጨማሪ ባለው የደረጃ ልክ መጠን ከሌሎች መስፈርቶች ጋር ተያይዞ የልብና የደም ስር ችግሮች ምን ያህል ጫና ሊፈጠር ይችላል የሚለውን ይጠቁመናል። ምን ያህል ጫና ደረጃቸውን ማወቁ ደግሞ እንግዲህ ይሄንን ደረጃ ጫናውን ከተመለከተን በኋላ በምን አይነት መልኩ ይሄን ጫና ለመቀነስ የምንጠቀማቸው መድኃኒቶች አሉ፣ ህክምናዎች አሉ የሚለውንም ይጠቁመናል። ታካሚውንም በምን አይነት መልኩ የሚቀጥለው ህክምና እናዘጋጃለን የሚለውንም ይጠቁመናል። ለምሳሌ አንድ የኩላሊት መጎዳት ደረጃ 4 ወይም ደረጃ 5 ላይ ያለ ሰው የምንመክርበት ሁኔታና ደረጃ 3 ላይ ስለ ኩላሊት ትራንስፕላንት ወይም ዳያሊሲስ የምንመክርበት ሁኔታ ይለያያል። ምክንያቱም እንደ ደረጃው ላይ እንዳለበት ሁኔታ ነው ቅድመ ዝግጅት የምናደርገው። ደረጃውን ማወቁ ለዚህም ይጠቅመናል። በአጠቃላይ ያለውን ሂደት ለማዘግየት የምንጠቀማቸውን መድኃኒቶች ይጠቅመናል ማለት ነው። ደረጃዎቹን ሌላውን መስፈርት ደግሞ ፕሮቲን በሽንት ውስጥ ያለውን ሁኔታ መመልከት ደረጃዎችን ይከፍላል። እንግዲህ አብዛኛውን ጊዜ በህክምና ባለሙያዎች የኩላሊት መድከምም ጋር ሲወራ ክሬቲን ብቻ እንላለን። ከዛ በተጨማሪ ግን በዋነኝነት ሌላው መመልከትና ትኩረት መስጠት የሚያስፈልገን በሽንት ውስጥ የሚወጣ ፕሮቲንን በጣም ትልቅ ትኩረት መስጠት ያስፈልጋል። ምክንያቱም አንዳንድ አካባቢዎቻችን ይነግሩናል ከዓመታት በፊት ፕሮቲን በሽንት ውስጥ አለ ተብዬ ነበር ይላሉ እና ከዛ በኋላ ለዛ ፕሮቲን ትኩረት ባለመሰጠቱ ተገቢውን ህክምና ባለማግኘቱ ከጊዜያት በኋላ የኩላሊት መድከም ተከስቶ ይመጣል። ስለዚህ ይሄ በሽንት ውስጥ የሚወጣ ፕሮቲን የሚጠቁመን ነገር አለ። የሚጠቁመን አንደኛው የኩላሊት መድከም ሁኔታን በምን ያህል መልኩ ሊከሰት እንደሚችል የተወሰነ መረጃ ይሰጠናል። ስለዚህ ያንን ፕሮቲን እንዳይወጣ የሚደረጉ ህክምናዎችን በጊዜው እንደየምክንያቱ ለማድረግ በጊዜው ተገቢውን ህክምና ለማድረግ ያስፈልጋልና በሽንት ውስጥ የሚወጣ ፕሮቲንንም ታይቶ ዝም ብሎ ኢንፌክሽን ነው ተብሎ የመታለፍ ሁኔታ አለ በብዙ ጊዜ። ይሄ በጣም ትኩረት የሚፈልግ ነው ከህክምና ባለሙያዎችም ከታካሚዎችም። እንዲሁ በተለምዶ የምንሰማቸው አንዳንድ አረዳዶች አሉ። የኩላሊት ኢንፌክሽን አለብኝ የሚል አረዳድ። የኩላሊት ኢንፌክሽን ወይም የሽንት ቱቦ ኢንፌክሽን ምልክቶች ያሉት የራሱ የቻለ ሌላ አይነት ችግር ነው። የኩላሊት መድከም ደግሞ ሌላ አይነት ችግር ነው። ስለዚህ የኩላሊት ኢንፌክሽን እና የኩላሊት መድከምን ማምታታት አያስፈልግም። የተለያዩ ነገሮች ናቸው። የኩላሊት ኢንፌክሽን በአብዛኛው ጊዜ ከኢንፌክሽኖች ከባክቴሪያም ከተለያዩ አይነት ተዋሲያን ሊከሰት የሚችል ተገቢውን ህክምና ሲደረግ ሙሉ ለሙሉ ሊያገግም የሚችል ነው። አንዳንድ ጊዜያዊ ነገር አንዳንድ ሰዎች ላይ ይህ ኢንፌክሽን ሊደጋገም ይችላል። እንደዛ የሚደጋገምባቸው ሰዎች ደግሞ ተገቢው ምርመራ አድርጎ ያንን ኢንፌክሽን እንዳይደጋገም
የሚደረጉ ህክምናዎች አሉ። ለምሳሌ የሽንት ቱቦ ኢንፌክሽን በአመት ከ3 ጊዜ በላይ የሚከሰት ከሆነ ፕሮፊላክሲስ የምንላቸው ቅድመ መከላከያ የምንላቸውን ህክምናዎች አንድ ሰው መውሰድ ይኖርበታል። ያመጣውንም ምክንያት ማወቅና እሱን ላይ የተመሰረተ ህክምና ማድረግ ያስፈልጋል። ነገር ግን የክሬቲኒን መጨመር፣ በሽንት ላይ ፕሮቲን መውጣት፣ በሽንት ውስጥ የኩላሊት መቁሰልን የሚያሳዩ እንደ ፕሮቲን ቀይ የደም ሴል አይነቶችን አንዳንድ ጊዜም ደግሞ ነጭ የደም ሴል በሽንት ውስጥ ይታያል። ነጭ የደም ሴል ነጭ ሴል የምንለው ወይም WBC የምንለው በሽንት ውስጥ ስለታየ ሁልጊዜ ኢንፌክሽን ነው ማለት አይደለም። የኩላሊት መቁሰል መቆጣት ነጭ ሴል በሽንት ውስጥ እንዲታይ ሊያደርግ ይችላል። ይሄ ደግሞ ህክምናው ከኢንፌክሽን የተለየ ምናልባት ያመጣው ምክንያት እኮ አንዳንዴ አንቲባዮቲኩ ሊሆን ይችላል፣ አለርጂክ ሪአክሽን ሆነ። ስለዚህ አንቲባዮቲኩን ማቆም ሊሆን ይችላል ህክምናው። ስለዚህ ይሄ የኩላሊት ኢንፌክሽን የሚለው ግንዛቤ በማህበረሰባችንም በባለሙያዎችም መስተካከል አለበት። የኩላሊት መድከም ነው። የማጣራት ስራውን በተመለከተ ነው። የኩላሊት ኢንፌክሽን ግን ጊዜያዊ፣ አንዳንድ ሰው ላይ በተደጋጋሚ ሊከሰት የሚችል ጊዜያዊ የሆነ በህክምና ሊድን ከስራው ጋር ብዙም ግንኙነት የማጣራት ስራው ጋር ብዙም ግንኙነት የሌለው ጉዳይ ነው። ይሄንን ለምንድን ነው ያነሳሁትኝ? የኩላሊት ኢንፌክሽን እንዳለ እንደሚያሳይ ተነግሮኛል ይሉና ውጤቶቻቸውን ሲያመጡልን ግን ክሬቲኒኑ ወይም የማጣራት ስራው ነው የደከመው። ስለዚህ ይሄ ኢንፌክሽኑንም የተባሉትንም ችላ ተብሎ ማጣራት ስራው በኋላ ላይ ምልክቶች ማሳየት ከጀመረ ከደከመ በኋላ ነው ብዙ ጊዜ የሚመጡትና እንግዲህ ችግሩ ከደከመ በኋላ ደግሞ ወደ ኋላ ለመመለስ የሚደረገው ህክምና ብዙ አመርቂ አይሆንም። ምክንያቱም የሚገኝበት ሁኔታ ጠባሳ ሆኖ ነው። ስለዚህ ጠባሳን ደግሞ በመቁሰል ደረጃ ላይ እንዳለው ማከም ስለማይቻል ለመመለስ አስቸጋሪ ይሆናል። እችኛዋንም ግንዛቤ ማህበረሰባችን ትንሽ ሊያስተካክል ባለሙያዎችንም በደንብ ተጠይቀ ያስፈልጋል። በጣም ጥሩ ዶክተር፣ እናመሰግናለን። እስቲ ይሄ ነገር በተለይም በሀገራችን ምን ያህል አለ? በዚህ ኩላሊት መድከም ምን ያህል ሰዎች ይጠቃሉ? የተለመደ ነገር ነው? እውነት ነው። ሁለቱንም አይነት ኩላሊት መጎዳቶች፣ አጣዳፊ የኩላሊት መድከም እንዲሁም የስር የሰደደ ኩላሊት መድከም ሁለቱም አሉ፣ በሀገራችን በደንብ ይታያሉ። በአብዛኛው በማህበረሰባችን ዘንድም የምናየው ማህበረሰባችን በደንብ ተረድቶ አሁን ለምሳሌ ዳያሊሲስ ስንል ሁልጊዜ ለአንድ የተጀመረው ሁሌ የሚቀጥል አይነት ብቻ እንደሆነ ነው የሚረዳው። አይደለም። አኪዩት ኪድኒ ኢንጁሪ ወይም አጣዳፊ የኩላሊት መጎዳት ዳያሊሲስ ሊፈልግ ይችላል። ስለዚህ እሱ እንዳለው ሊያገግም የሚችል ነገር ነው። አጣዳፊ የኩላሊት መጎዳት በሆስፒታሎች ነው በአብዛኛው ተኝተው የሚታከሙ ታካሚዎች ላይ ነው የሚታየው። እንግዲህ መረጃዎቹ እንደየ ሀገራቱ ይለያያል። እኛ ሀገር በሆስፒታል ደረጃ ያሉት እንግዲህ በአይሲዩ ክፍሎች የተጠኑትኝ ከ30 እስከ 50 ከመቶ እንደሆነ በአንዳንድ ሆስፒታሎች ያየናቸው ጥናቶች አሉ። እንግዲህ አብዛኛው ሆስፒታል ቤዝድ ስተዲዎች ናቸው። በአብዛኛው በዓለም አቀፍ ደረጃ ከ5 እስከ 7% ዳታዎች አሉ። እንግዲህ በሆስፒታል ደረጃ ሲሆን ደግሞ ቁጥሩ ከፍ የማለት ሁኔታ ይኖረዋል። ስር የሰደደ የኩላሊት መጎዳት እንግዲህ እሱን በፖፑሌሽን ቤዝ ወይም በማህበረሰብ ደረጃ የተጠና ጥናት የለም። በሆስፒታል ደረጃ የተጠኑ ጥናቶች ናቸው። በሆስፒታል ደረጃ የተጠኑትን ጥናቶች እንደየቦታው እና እንደተጠቀሙበት የታካሚ አይነት ይለያያል። እንግዲህ አንዳንድ በስኳር እና ግፊት ታካሚዎች ላይ የተሰሩ ጥናቶች እስከ 22 ከመቶ ድረስ ያሳያሉ። ከፍተኛ ያየነው ቁጥር እሱ ነው። አንዳንዶቹ ደግሞ እስከ 12 ከመቶ ድረስ የሚያሳዩ አሉ። እንግዲህ በምስራቅ አፍሪካም በእኛም ግን እንደ አጠቃላይ ቁጥር የታየው በአጠቃላይ ከ5 እስከ 10% አካባቢ ስር የሰደደ ኩላሊት መጎዳት ወይም ክሮኒክ ኪድኒ ዲዚዝ አለ የሚሉ ዳታዎች ናቸው። ከነዚህ ስር የሰደደ ኩላሊት መጎዳቶች ደግሞ እሱን ተከትሎ ኩላሊት መድከም የምንለው የመጨረሻ ደረጃ ሲደርስ ዳያሊሲስ የምንለው እንግዲህ የ2021 ዳታ እንደሚያሳየው 1000 ታካሚዎች ዳያሊሲስ ሰርቪስ ላይ እንደነበሩ ያሳያል። የ2021 ዳታ ነው። ስለዚህ ያው እንደየ
ጊዜው ቁጥሩ ሊለያይ ይችላል። በአብዛኛው 5 እስከ 10 የሚለው ነው የምንጠቀመው። አዎ እኛ ሀገርም በደንብ አለ። እንደ ስር የሰደደ ኩላሊት መጠን እንደመኖሩ ግን ሕክምና አገልግሎቱ በበቂ ሁኔታ ተዳርሷል ማለት አንችልም። በተለይ ስር የሰደደ የኩላሊት መጎዳት በሚኖርበት ጊዜ የሚያስፈልጉት የዳያሊሲስ እና የትራንስፕላንት ሰርቪስ ሀገራችን እንዳለችበት ደረጃ በበቂ መልኩ ይገኛል ማለት አይቻልም። በጣም ውስንነት አለ። ቁጥሩ ደግሞ አዎ እየጨመረ ነው። እየጨመረ ያለበት እንደ ሁለት ነገሮችን መጥቀስ ይቻላል። አንደኛው ይህንን የኩላሊት መድከም ስር የሰደደ የኩላሊት መድከም አምጪ ወይም አጋላጭ ምክንያቶች ከሆኑት መካከል የስኳርና ግፊት በሽታዎች በማህበረሰባችን እየጨመረ ነው። በተለያየ ምክንያት ካለን የማህበረሰብ የአኗኗር ዘይቤ መቀየር፣ የአመጋገብ ዘይቤ መቀየር ተከትሎ ያለው ቁጥር እየጨመረ ይገኛል። ስለዚህ ምክንያቶቹ እነሱ ስለሆኑ ደግሞ እየጨመረ ነው። ሌላኛው ደግሞ የማህበረሰባችን የግንዛቤ እድገት ከፍተኛ ስለሆነ በተለያዩ ምክንያቶች የግንዛቤ ሁኔታ በከፍተኛ ሁኔታ መሻሻል ስላለ አዌርነሱ ስላለ በፊት እንሰማው እናገኘው ከነበረው መረጃ የሶሻል ሚዲያም ጠቀሜታ አንዱ ይሄ ነው። ማህበረሰብን ማንቃት ነው። ይሄ መረጃ በሰፊው በማህበረሰባችን በመዳረሱና በማወቁ በፊት ሳይታወቅ የቀረበ በሚመስል መልኩ ነውና የአገልግሎት የሕክምና አገልግሎት መጨመሩ ማለት ይሄንን ሁኔታ እንዲታወቅ አድርጎታል። በእነዚህ ምክንያቶች በፊት ከነበረው ከፍ ባለ መልኩ የጨመረ መስሎ ይታያል። ለኩላሊት መድከም እና ለሬናል ፌለር ምክንያቶች አንዱ ብለህ ካነሳቸው ውስጥ የደም ግፊት መጨመር እንዲሁም የስኳር በሽታ ናቸው። እስቲ ሌሎችም ምክንያቶች ካሉ እንደገና ደግሞ የደም ግፊት ወይም የስኳር በሽታ ያለባቸው ሰዎች ምን ቢሆኑ ነው ለኩላሊት መድከም የሚጋለጡት? ምን ማድረግ አለባቸው የሚለውን እስቲ ጠቅለል አድርገን። ስር የሰደደ የኩላሊት መጎዳት ወይም ክሮኒክ ኪድኒ ዲዚዝ ለምንለው በዋነኝነት መንስኤዎቹ አንደኛ ስኳር። እንግዲህ ኩላሊት መድከም ከሚያጋጥማቸው ሰዎች ከ35 እስከ 40% የሚሆነው በስኳር ምክንያት የሚመጣ ነው። ስኳር ኩላሊትን የሚጎዳው ደረጃ በደረጃ በጊዜ ሂደት ቀስ እያለ ስር እየሰደደ እየሸረሸረ የሚጓዝ ነው። ለዚህ ምክንያቶች ሊሆኑ የሚችሉት አንደኛ እንግዲህ ተገቢውን የሆነ የሕክምና አገልግሎት ማግኘትና ክትትል ማድረግ ያስፈልጋል። ስለዚህ ደረጃውን በጊዜ ማወቅ ይቻላል። የሚያዘገዩትን ሕክምናዎች መስጠት ይቻላል። ስለዚህ ብዙ ሰዎች ክትትል ማድረግ እና ለሚከታተሉትም ነገሮች መረዳት ያስፈልጋል። እንግዲህ አንድ ሰው እንግዲህ ትላልቅ የዓለም አቀፍ ጤና ድርጅትን ጨምሮ ሌሎችም እንደሚያመለክቱትኝ ስኳር ያለው ሰው በአመት ቢያንስ 1 ወይም 2 ጊዜ የሽንት ውስጥ ፕሮቲን መጠንና የኩላሊት የማጣራት ስራውን ምርመራ እንዲያደርግ ይመከራል። ስለዚህ ይሄ ችግር ኖሮ አይደለም፣ ምንም ችግር ላይ ነው። ስኳር ስላለ ብቻ ስክሪኒንግ፣ ቅድመ ልየታ፣ ቅድመ ሁኔታውን ማወቅ። ስለዚህ በአመት 2 ጊዜ የሽንት ውስጥ ፕሮቲን መጠንና የክሬቲን መጠኑን ማወቅ ያስፈልጋል። ይሄንን ማድረጉ ምንድነው ጠቀሜታው? ምልክት ስለማይኖረው በምርመራ አግኝቶ ይሄንን የኩላሊት መድከም ሂደት ለማዘግየት የሚያስችሉ ሕክምናዎችን ለማድረግ። ስለዚህ ስኳር ያላቸው ታካሚዎች ይሄንን ኢምፖርታንት ነው፣ ትኩረት ሰጥተው ማየት ይኖርባቸዋል። የስኳር ሕክምና የአማካይ የ3 ወር የስኳር መጠኑን መቆጣጠር ብቻ አይደለም። ሄሞግሎቢን ኤዋንሲ የምንለውን ብቻ አይደለም። ሄሞግሎቢን ኤዋንሲው አንዱ ነገር ነው። ከዛ ውጪ ግን ምልክት ያላቸውም የሌላቸውም ተጓዳኝ ሕክምናዎች ያስፈልጉታል እና አንደኛው የኩላሊትን ሁኔታ ማወቅ። ግፊት ያለበትም ሰው እንዲሁ ቢያንስ ይሄ ሚኒመም ቢያንስ 1 ጊዜ ማድረግ ይኖርበታል። ከዛ በአመት 1 ጊዜ፣ ከዛ በኋላ በ3 አመት ልዩነት ብሎ ዓለም አቀፍ ጤና ድርጅት ይጠቁማል።
ይሄ ችግር ላለበት ሰው ግን አይደለም። ግፊቱ ኮንትሮልድ ላልሆነለት ሰው አይደለም። እነዚህ ምንም ችግር ለሌላቸው ግፊት ስላለ ብቻ የምንላቸው ሰዎች ናቸው። ስለዚህ እነዚህ ሁለቱ በተለይ ግፊትና ስኳር ለኩላሊት መድከም፣ ስር የሰደደ የኩላሊት መድከም ዋነኛ መንስኤዎች ምክንያቶች ናቸው። እነዚህ ምክንያቶች ደግሞ ምንም አይነት ምልክት የሌላቸው ሳይለንት ኪለርስ። ስለዚህ ምልክት አልባ የሆኑ በሽታዎችን ደግሞ በቅድመ ልየታ ብቻ ስለሆነ የሚታወቀው ሕክምና ተቋማት ጋር በመሄድ አስፈላጊ የሆነ ሕክምና ቦታ ስለተሄደ ብቻ ሳይሆን አስፈላጊውን የሆነ የጤና ምርመራ ማድረግ አስፈላጊ ነው። በዋነኝነት እነዚህ ሁለቱ ትኩረት መስጠት ያስፈልጋል። ሌሎች አጋላጭ ምክንያቶች ምንድን ናቸው ከተባለ ከሕክምና ትዕዛዝ ውጭ የሚወሰዱ ህመም ማስታገሻ መድኃኒቶች በተለይ በአጠቃላይ ስማቸው ነን ስቴሮይዳል አንቲ ኢንፍላማተሪ ድራግስ የምንላቸው የጸረ ብግነት መቆጣት ህመም ማስታገሻ መድኃኒቶች ላይ ጥንቃቄ ማድረግ ያስፈልጋል። መድኃኒቶች ሁለት እንደተሳለ ሰይፍ ናቸው። በሁለቱም ጎን ጥቅምም ጉዳትም አላቸው። ስለዚህ በተገቢው መልኩ በተገቢው ሁኔታ ሲወሰዱ ጥቅም አላቸው። ባላስፈላጊ ሁኔታ ሲወሰዱ ደግሞ ጉዳት ሊያመጡ ይችላል። ማን ጉዳት ላይ የትኛው ሰው ጉዳት ላይ ሊከሰት እንደሚችል በእርግጠኝነት መናገር መጠቆም ሊያስቸግር ይችላል። ግን የተጓዳኝ ችግር ያለባቸው እንደ ስኳር፣ ግፊት ያለባቸው ሰዎች የሚወስዷቸው የህመም ማስታገሻዎች ላይ ከፍተኛ የሆነ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ላልተፈለገ ዘላቂ የሆነ የኩላሊት መጎዳትና መብሰል ሊያጋጥም ስለሚችል ከሕክምና ባለሙያ ጋር መነጋገር ያስፈልጋል። ሌሎች አጋላጭ ምክንያቶች ናቸው የምንላቸው የአካል ብቃት እንቅስቃሴ አለመስራት፣ አመጋገብ ዘይቤን አለማስተካከል። አመጋገብ ዘይቤ ስንል የታሸጉ ምግቦች፣ ኮንዘርቫቲቭስ ያላቸው የማቆያ ኬሚካል ያላቸው ምግቦች ላይ በተለይ ተጓዳኝ ችግሮች ያላቸው ሰዎች ሲወስዱ ጥንቃቄ ማድረግ ያስፈልጋል። እነዚህ የማቆያ ኬሚካሎች ያላቸው ምግቦችን እንዲሁም ደግሞ ሰፕሊመንት የምንላቸው ቫይታሚኖችም እላያቸው ላይም የሕክምና ባለሙያን እንዲያማክሩ as directed by the physicians or consult your medical doctors ይላል። ስለዚህ እነዚህ የሚጠቁሙት ከሕክምና ባለሙያዎች ጋር ተነጋግሮ መወሰድ እንዳለባቸው ነው። ስለዚህ እነዚህን ስንወስድ ጥንቃቄ ማድረግ የሚያስፈልግበት ሁኔታ አለ። ሌላው እንግዲህ ሌላው የኩላሊት መድከም ነው ብለን የምናስበው ነገር የኩላሊት ጠጠር የኩላሊት ጠጠር በጊዜው ሳይታከም ሲቀር ኩላሊት መድከም መንስኤ ሊሆን ይችላል። ስለዚህ ይህን ለማድረግ ደግሞ የኩላሊት ጠጠር የሚያመጣውን ችግር ክትትል ከማድረግ ከአስፈላጊው የሽንት ቱቦ ቀዶ ጥገና ሐኪም ወይም የኩላሊት ሐኪም ጋር ከመነጋገር በተጨማሪ ፈሳሽ ውሃ መጠጣት በጣም አስፈላጊ ነው። ስለዚህ ውሃ ስንል አንዳንዴ የታሸጉ ውሃዎች ናቸው አይደለም የሚል ጥያቄ ይነሳል። እኛ ውሃ በአጠቃላይ ፈሳሽ ውሃ መጠጣት አስፈላጊ ነው። ይህም የሽንት መጠኑ ነው እኛ የምንጠቁመው 1.5 ሊትር በላይ እንዲሆን እንላለን። እንደየአካባቢው የአየር ሁኔታ ስለሚለያይ ግን ያው ዴይሊ መለካቱ አስቸጋሪ ስለሚሆን በአብዛኛው ከ2 እስከ 3 ሊትር እንዳየሩ ሁኔታ ከፍተኛ ሙቀት ያለባቸው አካባቢዎች ሲሆን ከ3 ሊትርም በላይ ሊሆን ይችላል። ይህን ውሃ ግን የምንጠጣው በአንድ ጊዜ በአንድ አፍታ አይደለም። ስለዚህ ዋነኛው ጥቅሙ ሰውነታችን ዘላቂ የሆነ ፈሳሽ እንዲያገኝ ማድረግ ነው። ይህን ለማድረግ በተለያየ ሰዓት ውሃውን መውሰድ ያስፈልጋል እንጂ በአንድ ጊዜ መውሰድም ምንም ጥቅም የለውም። አንዳንድ ጊዜ ደግሞ በተጋነነ መልኩ ከፍተኛ የሆነ የውሃ መጠን መውሰድ የሚወሰድባቸው ሁኔታዎች አሉ። ያንን ብዙም እኛ አንመክርም። ምክንያቱም የራሱ የሆነ ጎንዮሽ ችግሮች ሊያመጡ ስለሚችል ማለት ነው። ከዛ በተጨማሪ ጨው፣ ንጥረ ነገርን መቀነስ፣ እነዚህን ነገሮችን ማድረግ ያስፈልጋል። ሌላው እንግዲህ ከአመጋገብ ጋር ተያይዞ የሚነሳው ለኩላሊት አጋላጭ ነው አይደለም ተብሎ የሚጠቀሰው የፕሮቲን ጉዳይ ነው። እንግዲህ ፕሮቲንን በደንብ መመልከት ያስፈልጋል። ምክንያቱም ፕሮቲን ስንል ለሰውነታችን ጠቃሚ ነገር ነው።
በተለይ ከእንስሳት ተዋጽኦ የምናገኛቸው ፕሮቲኖች መጠንቀቅ ሊያስፈልግ ይችላል። ለሁሉም የኩላሊት ችግሮች አጋላጭ ነው ማለት አይደለም። ኩላሊት መድከም ላላቸው ሰዎች በተለይ ከፍተኛ ደረጃ የኩላሊት መድከም ያላቸው ሰዎች ከፍተኛ የሆነ ፕሮቲን እንዳይጠቀሙ እንመክራለን። ይሄም ለምሳሌ ደረጃ 4 ደረጃ 5 ኩላሊት መድከም ኖሯቸው ዳያሊሲስ ላይ ያልጀመሩ ሰዎች የፕሮቲን መጠናቸውን 0.8 ግራም ፐር ኬጂ እንዲወስዱ በየቀኑ ይመከራል። ይህንን እኛ በዕለት ተዕለት የህይወት ኑሯችን ዘይቤያችን ካልኩሌት አድርገን መጠቀም የፕሮቲን መጠኑንም ለማወቅ በእኛ ሀገር ትንሽ አስቸጋሪ ነው። ግን ይሄን ያህል ፕሮቲንስ እኛ እንጠቀማለን ወይ በየቀኑ ብሎ መጠየቅም አስፈላጊ ነው። ስለዚህ እንደው የኩላሊት ታካሚዎች ጎግልም ሌሎችም ቦታ ሰርች ሲያደርጉ ወይም ፕሮቲን መቀነስ የሚል ነገሮች ሲሰሙ ብሎ ፕሮቲን መቀነስ ማለት አይደለም። ምክንያቱም ይሄን 0.8 ግራም ፐር ኬጂ ፐር ዴይ እንኳን ብናሰላው እኛ በየዕለቱ እንደዚህ ያህል ፕሮቲንስ እንጠቀማለን ወይ ወደሚል ነው። ስለዚህ ይሄ ለዓለም አቀፍ ማህበረሰብ የተጻፉ ቁጥሮች ናቸው። ስለዚህ እንደየአካባቢ ሁኔታ የሚጠቀመው የፕሮቲን መጠን ይለያያል። የኛ ማህበረሰብ አብዛኛው የምንጠቀመው ምግባችን ካርቦሃይድሬት የምንላቸው ነገሮች ላይ ያተኮረ ነው። ስለዚህ ፕሮቲኑን ደግሞ በጣም ሪስትሪክት ማድረግ የሚያመጣው የራሱ የሆነ ጉዳቶች አሉት። ይሄ ምንድነው? ከአስፈላጊው ፕሮቲን ሰውነታችን ካለማግኘት የሚመጣ ማልኒትሪሽን ወይም የምግብ አለመጣጠን ችግሮችና እጥረቶች ተከስቶ መጎዳት ያመጣል። ስለዚህ እሱም ደግሞ ጤናማ ያልሆነ ችግርን ኔጌቲቭ ኢምፕሊኬሽን አለ። ስለዚህ ያንንም ታሳቢ አድርጎ መጠንቀቅ ያስፈልጋል። ስለዚህ እኛ በአብዛኛው ስንመክር በሳምንት 2 ወይም 3 ጊዜ ከፍተኛ ኩላሊት መጎዳት ያላቸው 2 ወይም 3 ጊዜ እንዲጠቀሙ እንመክራለን። የኩላሊት የሰውነት መጎዳት እንዲኖራቸው ማለት ነው። እንደዚህ አይነት ምክሮችን ከመስጠታችን በፊት የአመጋገብ ባህላቸውንም እንጠይቃለን። አንዳንድ ሰው በጣም ስጋ ወዳለው ዴይሊ ይጠቀማለሁ ይላል። እንደዚህ አይነት ሰው ከሆነ ትንሽ እንዲቀንስ እንመክረዋለን። አብዛኛው ማህበረሰብ ግን በተለያዩ ምክንያቶች ሃይማኖታዊም በሆኑ ምክንያቶች ተያይዞም የመጠቀም እድሉ እንደው ዴይሊ የምንለው ነገር አነስተኛ ነው። ስለዚህ በጣም ሪስትሪክት ማድረግ አስፈላጊ አይደለም። ለዛ ነው ብዙ ጊዜ የኩላሊት ታካሚዎቻችን ሰውነታቸው ፈስቶ ተጎድቶ የምናየው። እሱም የሚያመጣው ጫና ኩላሊቱን ፕሮቴክት አደርጋለሁ ብሎ በከፍተኛ ሁኔታ ክብደት የመቀነስ የመጎዳት ሁኔታ ስለሚያስብ፣ ስለዚህ ይሄንን የምታነቡትን ይሄኛውን አይነት ጽሑፍ በጥንቃቄ ከራሳችን የአኗኗር ዘይቤ ጋር ወስደን ልንረዳው ያስፈልጋል። በሽንት በኩል ፕሮቲን ስለሚወጣ ፕሮቲኑን ብንተካውም ደግሞ ብሎ በተቃራኒው የሚታሰብ ሰው እንደዛም አይደለም። ስለዚህ አስፈላጊ በሆነ መልኩ ብቻ ነው መወሰድ ያለበት እንጂ በተጋነነ መልኩ መወሰድ የለበትም። በተጋነነ መልኩ ደግሞ መከልከልም የለበትም። እንደ አጠቃቀማችን ከፍተኛ ተጠቃሚዎች ከሆነን ኩላሊት መጎዳት ላለው ሰው እንዲቀንስ እንፈልጋለን። ከፍተኛ ተጠቃሚ ለሆነ ሰው አዘርዋይስ ግን በሳምንት ወይ 2 ወይም 3 ጊዜ እንደ ባለሙያውም ይመክራል። እንደ ታካሚ ደረጃ ሕክምና እንደየግለሰቡ የሚታዘዝ አይነት ነገር ነው። በእኛ ማህበረሰብ አንዳንዴ ለጎረቤት ታዘዘውን ለራሴ መጠቀም ልምድ አለ። እንደዛ አይደለም። ሕክምና እንደ ግለሰቡ የሚታዘዝ ነገር ነው። ስለዚህ አመጋገብም ትዕዛዝ ቢሆን ሐኪሙ እንደየግለሰቡ የሚጠቁመው የሚመክረው ይሆናል። ስለዚህ በአመጋገብ ዙሪያ ታካሚዎቹ ውሳኔ ከመወሰናቸው በፊት ቀርበው ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ከዚሁ ጋር ተያይዞ ዶክተር የፕሮቲን ፓውደሮችን በተለይም አሁን ላይ የሰውነት እንቅስቃሴ ማድረግ እና ሰውነትን መገንባት ላይ ወጣቶች በተለይ በጣም እያተኮሩና እየሰሩ ነው። ከዚህም ጋር አንድ ላይ ፕሮቲን ፓውደሮችን ይጠቀማሉ። ይሄስ ለኩላሊት መድከም ያጋልጣል እንዴት ነው? ወይስ ያን ያህል? እንግዲህ ይሄንን በአጠቃላይ ስንመለከት ጤናማ የአመጋገብ ዘይቤ የምንለው ምንድነው? ስለዚህ ጤናማ አመጋገብ ዘይቤ በአብዛኛው የሚመክረው ተፈጥሯዊ የሆኑ ነገሮችን መመገብ፣ ከዚህም በተጨማሪ ሰውነታችን የሚፈልጋቸው
ፕሮቲንም ካርቦሃይድሬትም ፋትም እና ሌሎች ቫይታሚኖች እና ሚነራሎች ይኖራሉ። ስለዚህ እነዚህም በተመጣጠነ መልኩ እንደ ፖርሽን ማግኘት ያስፈልጋል። ፕሮቲን ብቻውን ለሰውነታችን መስጠትም የራሱ የሆነ ጥቅም አለ፣ የራሱ የሆነ ጉዳት አለ። ቀጥታ ኩላሊት ላይ የሚያመጣው ጫና አለ ወይ? እንግዲህ ፕሮቲን ሼኮች የሚይዟቸው ፕሪዘርቫቲቮች የማቆያ ኬሚካሎች ይኖራሉ፣ ሌሎች ኬሚካሎች ይኖራሉ። እነዚህ ኬሚካሎች አንዳንድ ጊዜ የሚያመጡት ሳይድ ኢፌክት ይኖራል። ከዛ ጋር ተያይዞ የሚከሰቱ ችግሮች ሊኖሩ ይችላሉ። እንደ አጠቃላይ ግን የምንመክረው ነገር አመጋገባችንን ሁሉንም አይነት ንጥረ ነገሮች ያማከለ እንዲሆን እንመክራለን። ስትሪክትሊ ይሄንን ውሰዱ ያንን አትውሰዱ የምንለው አይነት ነገር አይደለም። ደግሞ እንዳለው የኩላሊት ጫና ወይም መጎዳት አሁን ኩላሊት የተጎዳ ሰው ደረጃ 4 ወይም 5 ላይ ሆኖ ፊዚካል ኤክሰርሳይዝ ሰራለው ፕሮቲን ሼክ በየቀኑ ልውሰድ ቢል ምናልባት ይሄንን ሰው የምትወስደውን የፕሮቲን መጠን ሪስትሪክት ማድረግ ያስፈልጋል። በየቀኑ ላይሆን ይችላል። ቅድም ባልነው መጠን ልናደርገው እንችላለን። ጤናማ ለሆነ ሰው አመጋገቡን ፕሮፖርሽኔት ማድረግ እስከቻለ ድረስ በተወሰነ መልኩ ሊጠቀም ይችላል። ግን ክትትልን ማድረግ አንዳንድ ጊዜ ሰውነትን ለማዳበር የሚጠቀሟቸው መድኃኒቶች ማለት እነሱም የራሳቸው የሆነ ኔጌቲቭ ኢምፕሊኬሽኖች ጫናዎች የማምጣት ሁኔታ ይኖራል። ስለዚህ እነሱን ጥንቃቄዎች ማድረግ ያስፈልጋል። ስለዚህ በአጠቃላይ የፕሮቲን አወሳሰዳችን መጠኑን የጠበቀ እንዲሁም ከሌሎቹ አስፈላጊ የምግብ ግብአቶች ጋር እንደነ ካርቦሃይድሬት፣ ሚነራሎቹ፣ ፋቱ ያለበት የተመጣጠነ መሆን አለበት ነው። በጣም ጥሩ። ቅድም አነሳናት አንድ ነገር ነበረች የኤንኤስኤድስ የነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ ካልናቸው ውስጥ ምናልባት ከተመልካቾቻችን ውስጥ እነዚህን እየደጋገሙ የሚጠቀሙ ይኖራሉና እንደው በስም ብንጠቅሳቸው ለእነሱን መጥቀም እንድንችል። እንግዲህ መድኃኒቶቹ በአጠቃላይ ብዙ አይነት ነው ማለት ይሄ መድኃኒቶች ፈጽሞ እንዳትጠቀሙ አይደለም እና ስትረዱን በደንብ መገንዘብ ያስፈልጋል። አስፈላጊ ሁኔታ ላይ መጠቀም ያስፈልጋል። ነገር ግን እንዲሁ ዝም ብሎ በተለይ ደግሞ ለኩላሊት መጎዳት አጋላጭ ምክንያት ያላቸው የስኳር ታካሚዎች፣ የግፊት ታካሚዎች፣ የኩላሊት መጎዳት ኖሯቸው ሪህ ያላቸው ሰዎች እንዲሁ በጣም በተደጋጋሚ ጊዜ መውሰድ ሁኔታ ስለሚኖር ነው። እሱን ተከትሎ የኩላሊት መጎዳት ስለሚከሰት ነው። ስለዚህ እነዚህ ሰዎች ዝም ብሎ እንዳይወስዱ ይመከራል። ስለዚህ እነዚህ አይነት መድኃኒቶች ብዙ ናቸው። በአጠቃላይ የግሩፕ ስማቸው ነን ስቴሮይዳል አንቲ ኢንፍላማቶሪ የምንላቸው ዳይክሎፌናክ፣ አይቡፕሮፊን፣ ሜሎክሲካ ምናምን እያለን የምንጠራቸው አጠቃላይ የግሩፕ ስማቸው ብዙ የሆኑ በብራንድ ስማቸውም የተለያየ አይነት የሆኑትን እንደ ሁኔታው ሊወሰዱ ይችላሉ። ከባለሙያ ጋር መመካከር ያስፈልጋል። ግን የኩላሊት መድከም እና ጫና ያለበት ሰው እነዚህ መድኃኒቶች ባይወስዳቸው ይመከራል። እነዚህ ትኩረት መስጠት ስለሚያስፈልግ እስቲ ምን ነገሮች አንድን ሰው ለኩላሊት መድከም ያጋልጡታል? አሁን ካነሳናቸው እንደ ምክንያት ተብሎ ከተነሱት የስኳር በሽታ፣ የግፊት በሽታ ውጪ በተፈጥሮ ከልጅነት ጀምሮ ለኩላሊት መድከም ተጋላጭ የሆኑ ሰዎች አሉ ወይ? ሌሎች ተጋላጭ የሚያደርጉ ነገሮች ይኖራሉ ወይ የሚለውን እስቲ እንግዲህ ኩላሊት መድከም በህፃናት ላይም ይከሰታል። በተፈጥሯዊ ምክንያቶች በተፈጥሯዊ አካላት የሽንት ተፈጥሮ እስከሚወጣበት የፊኛ አካላት አካባቢ ያሉ በተፈጥሯዊ አቀማመጦች ጋር ተያይዞም ሊከሰት ይችላል። ከዚህ በተጨማሪ ደግሞ ሌሎች በተፈጥሯዊ ምክንያቶች የሚከሰቱ የበሽታ መከላከል ስርዓቶቻችን በሚዛቡበት ጊዜ የራሳችንን ህዋሶች የማጥቃት ምክንያቶች አሉ። አንዳንድ አውቶኢሚዩን ዲዚዝ የምንላቸው በሽታዎች እንዲሁም ምክንያታቸው በውል ያልታወቀ የኩላሊት መቆጣትና መቁሰልን የሚያመጡ በሽንት በኩል ፕሮቲን የሚባሉ ንጥረ ነገር እንዲወጡ የሚያደርጉ
እና ይሄንን መቁሰል አምጥተው የኩላሊት የማጣራት ስራን የሚያደክሙ በሽታዎች አሉ። እነዚህ በሽታዎች እንደ የእድሜ ክልሉ የተለያዩ አይነት በሽታዎችን እናያለን። እንግዲህ አንደኛው የምናየው ምንም ስኳር፣ ግፊት መጀመሪያ ላይ ያልነበራቸው ወጣት ሰዎች ላይ የኩላሊት መድከም አጋጥሞ እናያለን። እንግዲህ እኛ ጋር ስናገኛቸው የኩላሊት መጠናቸው ቀንሶ ሟሾ ጠባሳ ሆኖ የክሪያቲን መጠኑ በከፍተኛ ሁኔታ ጨምሮ ተጎድቶ ነው። ስለዚህ በውል ምክንያቱ ያልታወቁ የኩላሊት መድከሞች ናቸው እንላለን። እነዚህ ግን ምን ምክንያት ሊኖራቸው ይችላል? ፖሲብል ምክንያቶቹ ምንድናቸው ብለን ስንጠይቅ አንደኛው በጊዜው ያልታከመ የኩላሊት መቁሰልና መቅጠል። እነዚህ አይነት ሁኔታዎች ኖረው በጊዜው በአግባቡ ሳይታከሙ ሲቀር ይሄንን የኩላሊት መድከም ሊያመጡ ይችላል። እንግዲህ እነዚህ የኩላሊት መቆጣትና መቁሰሎች በምን ሊታወቁ ይችላሉ? አንዳንዶቹ በደም ምርመራዎች ይታወቃሉ። አንዳንድ ጊዜ ደግሞ ከኩላሊት ላይ ናሙና በመውሰድ የኩላሊት መቁሰሉ ምን አይነት ችግር ነው ያለው፣ በምን አይነት መልኩ እስከ መቼ ሊታከም ይችላል የሚለውን ይወሰኑ። እነዚህ የኩላሊት መቆጣትና መቁሰል የምንላቸው ችግሮች በጊዜው ከተገኙና በተገቢውን ሕክምና ካደረጉ አብዛኛውን ጊዜ የማገገም እድሉ ከፍተኛ ነው። ስለዚህ እነዚህ ወጣቶች ላይ ሊከሰት የሚችለውን የኩላሊት መድከም በጊዜው ከተገኘ ልንከላከለው የምንችላቸው ናቸው ማለት ነው። ሌላው ምክንያት ከጠጠር ጋር ተያይዞ የሚመጣ የኩላሊት መጎዳት። እንግዲህ ጠጠር ኩላሊት መድከምን ያመጣል። በተለይ በጊዜው ሳይታከም ሁለቱም ቱቦዎች ላይ ኩላሊት ወደ ፊኛ መተላለፊያ ቱቦ በጠጠር ተዘግቶ ተገቢውን ሕክምና ሳያገኝ ቀርቶ ኩላሊት መድከም ተከስቶ እናገኛለን። ስለዚህ ይሄም አንዱ መከላከል የሚቻል የኩላሊት መጎዳት ነው። የኩላሊት ጠጠር በሚኖርበት ጊዜም ክትትል ማድረግ ያስፈልጋል። ሁልጊዜ ህመም ላይኖር ይችላል። ስለዚህ ይሄንን ተረድቶ ክትትል በማድረግ መከላከል ይቻላል። እስቲ እነዚህን ሁሉ ካልን አንድ ሰው ቢታመም በእርግጥም የመጨረሻዎቹ ደረጃ ላይ ሲደርስ ነው ምልክቶች የሚያሳዩት ኩላሊታችን ይታገላል የሚችለውን ብለናል። ምን አይነት ምልክቶች ነው አንድ ሰው ሊያይ የሚችለው የኩላሊት መድከም ሲኖረው? የኩላሊት መድከም ሲኖር እንደየምክንያቶቹ የተለያየ አይነት ምልክቶች ሊኖሩ ይችላል። ክሮኒክ ኪድኒ ዲዚዝ የምንለው ስር የሰደደ የኩላሊት መጎዳት ስናይ በአብዛኛዎቹ የመጀመሪያው ደረጃዎች ላይ ምንም ምክንያት የምናየው ነገር የለም። በኋላ ላይ ኩላሊት ኮምፕሊትሊ መድከም ሲመጣ 70% በደንብ የማጣራት ስራው እየቀነሰ ሲመጣ ደረጃ 4 ደረጃ 5 ላይ የምንላቸው ላይ ምልክቶችን ማሳየት ይጀምራል። ስለዚህ ያ ማለት ምልክቶቹም ደግሞ በግልጽ በውል የኩላሊት መድከም ነው ብቻ ብለን የምንወስናቸው ምልክቶች አይደሉም። ከፍተኛ የሆነ ድካም፣ የምግብ ፍላጎት መቀነስ ሊሆን ይችላል። ይሄ ደግሞ ከማንኛውም በሽታ ጋር ተያይዞ ሊከሰት ይችላል። ሁልጊዜም የሰውነት ማበጥ ይኖራል ማለት አይደለም። የኩላሊት መጎዳት ስላለ የሰውነት እብጠት ሊከሰት የሚችለው በሽንት ኩላሊት አጣርቶ መውጣት ሳይችል ሲቀር ሊሆን ይችላል። ግን ይሄ የሰውነት እብጠትም በኩላሊት መጎዳት ብቻ የመጣም ነው ብሎ መናገር አይቻልም። በውል በግልጽ ለይቶ ይሄ ነው የምንለው አይነት ምክንያት የለውም። ለዛም ነው ስክሪኒንግ ቅድመ ልየታ ስክሪኒንግ በማድረግ ወይም ደግሞ በተጓዳኝ ችግር ያለው ሰው በየጊዜው ክትትል በማድረግ በሚደረግ ምርመራ በጊዜው ማግኘት የምንለው። እየገፉ ሲመጡ ግን የምናያቸው ምልክቶች አሉ። ከፍተኛ የሆነ ድካም፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ማስመለስ፣ የሰውነት እብጠት፣ የቀይ ደም ሴል ማነስ ተያይዞ የሚመጡ ድካሞች፣ ሰውነት ማበጥ፣ ማሳከክ፣ የእንቅልፍ መዛባት፣ ጠዋት ላይ አይን አካባቢ ውጥረት፣ እነዚህ አይነት ነገሮችን እናያለን። አንዳንዶቹ ደግሞ ከኩላሊት መቁሰል መቆጣት ጋር ተያይዞ የሚመጡ
ደረጃቸውም ሳይቀብል ፕሮቲን በሽንታቸው በኩል ስለሚወጣ የሰውነት እብጠት ይከሰታል። በተለይ ከእንቅልፍ ሲነሱ አይን ሽፋን ስር የሚታይ እብጠት፣ እነዚህ አይነት ነገሮች የሰውነት እብጠቶች የኩላሊት መጎዳት እንዳሉ ይጠቁሙ ይችላል። የጎን ላይ ህመሞች ለአንዳንዶቹ ምክንያቶች ሊሆኑ ይችላል። ከጠጠር ጋር ተያይዞ ለሚመጡ የኩላሊት መጎዳቶች ወይም ደግሞ አንዳንድ ጊዜ የኩላሊት መቆጣትና መቁሰል በከፍተኛ ደረጃ ሲኖር የሚኖር የጎን ላይ ህመም ይኖራል። የጎን ላይ ህመም ብቻውን የኩላሊት መጎዳት አለ የሚለውን የሚጠቁም አይደለም። አንዳንድ ሰዎች የሽንት መጠኔ ከድሮ አሁን ቀነሰ፣ የኩላሊት ተጎድቷል ብለው ይጠይቋሉ። ይሄስ እንዴት ነው? እንግዲህ የኩላሊት ሽንት መጠን መቀነስ የኩላሊት መጎዳትን ሁኔታ ሊገልጽ ይችላል። ግን እንግዲህ በደንብ መከታተል የሚፈልግ ነገር ነው። ይሄ አንድ ቀን ስለቀን በተከታታይ መቀነስ ምናምን ካለው የሰውነት እብጠት አብሮ ተያይዞ ሲመጣ ኩላሊት መጎዳት ምክንያት ሊሆን ይችላል። አዘርዋይስ ግን እንደው የሽንት መጠን እንደወሰዱት የፈሳሽ መጠን ያሉበት የአካላዊ እንቅስቃሴ መጠንም ሊለያይ ይችላል። የሽንት መጠን ሊቀንስ ይችላል። የኩላሊት መጎዳት ምክንያት ሊሆን ምልክት ሆኖ ሊታይ ይችላል። ግን እንደው እሷንም ብቻዋን ይዞም የኩላሊት መጎዳት አለ ብሎ መቶ መናገርም ያስቸግራል። የሽንት መጠን መቀነስ በተለይ የአጣዳፊ የኩላሊት መጎዳት ላይ የምናየው ጉዳይ ነው። ስር የሰደደ የኩላሊት መጎዳት ላይ እንደውም በተቃራኒው የሚነሳ ነገር አለ። እኔ ሽንቴን እኮ በአግባቡ ሸናለሁ እና የሽንት መጠኔ ኖርማል ነው፣ ለምንድነው የኩላሊት መጎዳት አለ የሚል አይነት ጥያቄ ይነሳል። ቅድም እንዳነሳ ነው ኩላሊት ፈሳሽን ማስወገድ አንድ ነገር ነው፣ ግን ቆሻሻን የምንለውን ነገር ይዞ አጣርቶ ማስወገድም ሌላው ነገር። ፈሳሽ ስለተወገደ ቆሻሻ ተጣርቶ ተወግዷል ማለት አይደለም። ቆሻሻው እስካልተጣራ ድረስ የኩላሊት ስራ ጤነኛ ነው ብሎ መናገር አይቻልም። ፈሳሹ ስለተወገደ ሰውነት ማበጥ፣ በፈሳሽ መከማቸት ምክንያት የሚመጣ ማፈን፣ እነዚህ ነገሮች እንዳይከሰቱ ያግዛል። ግን ውሃው ተጠጥቶ ውሃው እንዲሁ ከወጣ ሽንት የምንለውን አይነት ነገር ቆሻሻ አጣርቶ ካልወጣ ምንም ኩላሊቱ እየሰራ ነው ማለት አይቻልም። ስለዚህ የከፍተኛ ደረጃ የኩላሊት መጎዳት ኖሮም ይሄንን አይነት ነገሮች እንመለከታለን። እንደው ይሄ የኩላሊት መድከምን ሊያሳይ የሚችል ማስጠንቀቂያ የሆነ ምልክት ነው ተብሎ የሚነሳ ነገር አለ። ብዙ ታካሚዎች አሁን እንደዚህ አይነት ነገር የሚኖርና እሱን ማየት የሚኖርባቸው ይመስላቸዋል። እንደዚህ አይነት በውል ለኩላሊት ነው ብለን ይሄንን ምልክት ታዩ የምንለው ነገር የለም። ምልክቶቹ እንደ የመንስኤዎቹ የሚገናኙ ነገሮች ይኖራሉ። እንዲሁ ደግሞ ነን ስፔሲፊክ የምንላቸው በውል ያለዩ ምልክቶች የምንላቸው ነው በአብዛኛው የሚያመጣው። ስለዚህ ክትትል የምንለው ከዚህ የተነሳ። በጣም ጥሩ። እስቲ አሁን ወደ ሕክምናው እንምጣና እንዴት ነው ምርመራው የሚደረገው? ምን አይነት የላቦራቶሪ ምርመራዎች ይደረጋሉ? ከራጅ አልትራሳውንድ አካባቢ ያለው ምርመራ የትኛው ነው ኩላሊት መድከም የሚያሳየን ነገር? እንግዲህ የተለያየ አይነት ምርመራዎች አሉ። የኩላሊት መድከምን ጋር ተያይዞ አካላዊ ሁኔታውን የምናይበት ምርመራ አለ። የማጣራት ስራውን የምናይበት ምርመራ አለ። አካላዊ ምርመራውን በአልትራሳውንድ አንዳንድ ጊዜ ሲቲ ስካን ተነስቶ ማየት ይቻላል። ስለዚህ አልትራሳውንድ ወይም ሲቲ ስካን የሚያገለግለን አካላዊ ሁኔታውን ለማየት ነው። ለምሳሌ አንድ መኪና ስናይ ቦዲ ፓርት የምንለው አለ አይደል? ቦዲ ፓርቱን ለማየት እይታችን ተጠቅመን እናያለን። ግን መኪናው ይሰራል አይሰራም የምንለው ሞተር ሲስተሙ ኢንጂን ሲስተሙን ተመልክተን ነው። ስለዚህ ቦዲው ጤናማ ስለሆነ ኢንጂን ሲስተሙ ሞተር ሲስተሙ ትክክል ነው ኤሌክትሪካል ሲስተሙ ማለት አይቻልም። እሱን ቼክ ማድረግ ያስፈልጋል። አካላዊ ሁኔታውን እንደዚሁ ኮምፓራቲቭ ለማድረግ ነው በአልትራሳውንድ በሲቲ ስካን ልናይ እንችላለን። ስለዚህ አካላዊ ሁኔታው እንግዲህ በአልትራሳውንድ በምናይበት ጊዜ መጠኑ እንደየሰው ቁመት የተለያየ ሊሆን ይችላል። በአብዛኛው ከ9 እስከ 12 ሴንቲሜትር ኖርማል ሳይዝ ነው እንላለን። አንዳንድ የኩላሊት መጎዳቶች
ኖርማል ሳይዝ ኖሯቸውም ሊያመጡ ይችላል። ከነዚህ መካከል አንዱ የምንጠቅሰው ስኳር ነው። ስኳር ኖርማል ሳይዝ ያለው የኩላሊት መጎዳት ከሚያመጡ ምክንያቶች አንዱ ነው። መጠኑ ይቀንሳል እንላለን። ግን ስኳር ያላቸው ታካሚዎች መጠኑ ሳይቀንስም የኩላሊት መጎዳት ሊኖራቸው ይችላል። ሳይቀንስም ስለዚህ አካላዊ ሁኔታው ሲታይ ጤናማ የሚመስል ሊሆን ይችላል። ስለዚህ ይህን ስለዩ አልትራሳውንድ ተነስቶ አካላዊ ጤናማ ነው ይላል። ስለዚህ የኩላሊት መጎዳት የለኝም ብሎ መረዳት የለባቸው። ስለዚህ ሌላኛው ደግሞ የስራውን ሁኔታ የሚያሳየናል። የስራውን መጠን የሚያሳየን ቅድም ስንጠቅሳቸው የነበረው ጂኤፍአር የምንለው ኖሚናል ፊልትሬሽን ሬትን ኢስቲሜት የምናደርግበት የምንገምትበት የማጣራት ከደም የምናገኘው ክሬቲን እና ቢዩኤን ዩሪያ የምንለው ነገር። ስለዚህ ይሄ ክሬቲኒኑን በደም ምርመራ የምናገኘው ይሄንን ተጠቅመን ጂኤፍአር የምንለው የማጣራት መጠኑን ካልኩሌት እናደርጋለን። ሌላኛው የምናየው ምርመራ የሽንት ምርመራ ነው። የሽንት ምርመራ በጣም ጠቃሚ ምርመራ። ምክንያቱም የሽንት ምርመራ የሚታዘው ለኢንፌክሽን ብቻ ተብሎ አይደለም። በጣም ብዙ የሚጠቁመን ነገሮች አሉ በሽንት ውስጥ ያሉ ፕሮቲን ነው። ስለዚህ ከዚህ በተጨማሪ ደግሞ አሁን እኛ መደበኛ ከምንለው ፕሮቲን የቀይ ደም ሴል ኢንፌክሽን ምናምን በተጨማሪ ደግሞ የሚታዘዙ ምርመራዎች አሉ። አንደኛው የ24 ሰዓት የሽንት ፕሮቲን መጠን ነው። የ24 ሰዓት ሽንት መጠን ይሰበሰብና እሱ ላይ ያለውን ፕሮቲን ካልኩሌት እናደርጋለን። የተለያየ አይነት ፕሮቲኖች አሉ። ፕሮቲን የምንለው አለ፣ አልቡሚን የምንለው አለ። እነዚህ ነገሮች ምንድነው ጠቀሜታቸው? በሽንት ውስጥ ያለውን የፕሮቲን መጠን ማወቅ ያስፈልገናል። አንዳንዶች ከኩላሊት መቆጣት መቁሰል ጋር ተያይዞ የምንከፍላቸው ፕሮቲን መጠኖች አሉ። ሌላው ደግሞ ከስኳር ጋር ተያይዞ የሚመጣ የኩላሊት መጎዳት፣ ስኳር የኩላሊት መጎዳትን አንዱ የሚያመጣበት ዘዴ በሽንት ውስጥ ፕሮቲንን በማስወጣት ነው። በዛ ምክንያት የኩላሊት መጎዳት ወይም ክሬቲኒን የሚባለውን ከመጨመሩ በፊትም ይሄ ፕሮቲን የሚባለውን ንጥረ ነገር በሽንት አልቡሚን የሚባለው ንጥረ ነገር በሽንት እንዲወጣ ያደርጋል። ስለዚህ በሽንት ፕሮቲን ሲወጣ ቀድሞ አግኝቶ ፕሮቲን መጠኑን እንዳይወጣ ማድረግ የሚያስችሉ መድኃኒቶችን በመጀመር የኩላሊት ዘላቂ የሆነ ጉዳትን መቀነስ ማዘግየት ይቻላል። ስለዚህ የሽንት ፕሮቲን ምርመራ ጠቀሜታው ይሄንን። ሌላኛው ደግሞ እኛ ሀገር በስፋት የለም፣ አሁን እየተጀመረ ያለ አንድ ጠቃሚ ምርመራ አለ። አልቡሚን ክሬቲኒን ሬሾ የምንለው ምርመራ አለ። ይሄ የአልቡሚን ክሬቲኒን ሬሾ ዓለም አቀፍ የኩላሊት ማህበረሰብ ጋይድላይኖችም ስኳር ጋይድላይኖችም ሪኮመንድ የሚያደርጉት ስታንዳርድ ኦፍ ኬር ነው። ስለዚህ አልቡሚን ክሬቲኒን ሬሾ እንለዋለን። የተለያየ አይነት ኳሊቴቲቭ ወይም ሰሚ ኳንቲቴቲቭ ዘዴዎችን ተጠቅሞ የሽንት ምርመራ ማድረግ ይቻላል። ስለዚህ እቺን የሽንት ምርመራ ብቻ በማድረግ ያለውን የፕሮቲን መጠን መገመት ይቻላል፣ ማወቅ ይቻላል። እሱን ፕሮቲን ከታወቀ በኋላ ይሄንን ለማዘግየት የሚረዱ ምርመራው መድኃኒቶችን በመስጠት የኩላሊት መጎዳትን ወደፊት የሚከሰትን ስኳር ሕክምና ሲታሰብ ዛሬ ብቻ አይደለም የሚታሰበው። የዛሬ 5 ዓመት፣ 10 ዓመት፣ 15 ዓመት ተብሎ ጎሎች ኖሮት የሚደረግ ሕክምና ነው። ምልክትን ብቻ አይደለም የሚታሰበው። ፕሮቴክሽን ፕሪቬንሽን ስትራቴጂዎችም አሉት። ስለዚህ ይህም ፕሮቲን በማድረግ ይታወቃል። እነዚህ መደበኛ የምንላቸው ነገሮች። ከዚህ ግን በተጨማሪ የሚያስፈልጉ ምርመራዎች አሉ። የንጥረ ነገር ምርመራዎች፣ የኤሌክትሮላይት፣ የደም ውስጥ ያሉ አልቡሚን፣ ፕሮቲን የምንላቸው፣ አንዳንድ ደግሞ የኩላሊት መቆጣትን የሚያመጡ ምርመራዎች በደም ውስጥ የምናደርጋቸው ኮምፕሊመንት፣ አናንታ ምናምን እያሉ ባለሙያዎች የሚጠቅሷቸው ምርመራዎች አሉ። ከዚህ በተጨማሪ ደግሞ አንዳንድ የኩላሊት መቆጣቶችን በውል ለመለየት ከኩላሊት ላይ ናሙና በመውሰድ ምርመራ በማድረግ የኩላሊት መቆጣት መንስኤውን ማወቅ ይቻላል። እሱን ደግሞ መሰረት አድርገው የሚሰጡ ሕክምናዎች የኩላሊት ችግሩን ለማዘግየት፣ ለማቆም፣ ለማከም የሚረዱ ይሆናሉ። ስለዚህ አካላዊ ሁኔታ ምርመራዎች አሉ። የማጣራት ስራውን ወይም የሚወጡ የንጥረ ነገሮችን ወይም አልቡሚን፣ ፕሮቲን የምንላቸውን ነገሮችን በማድረግ ይታወቃል። አካላዊ ሁኔታውን ቅድም እንዳለው
ከዛ ከአካላዊ ሁኔታው ከመጠኑ በተጨማሪ ደግሞ ጠጠር አለ ወይ የለም፣ ጠጠር መተላለፊያውን ዘግቷል አልዘጋም ወይ፣ ጠጠሩ ምን አይነት ሳይዝ ነው፣ የቱ ጋር ነው ያለው የሚለውን በአልትራሳውንድ በተለይ ደግሞ በሲቲ ስካን በደንብ ይታወቃል። ስለዚህ እሱን ተመልክቶም ነው ህክምናው ዳይሬክት ነው የሚደረግ። ስለዚህ አካላዊ ምርመራዎች በኢሜጂንግ በሲቲ ስካን ወይም በአልትራሳውንድ፣ ሌሎችም ደግሞ ኤክስሬዎች የምንላቸው ዩሮግራፊ የምንላቸው የተለያየ አይነት ምርመራዎች አንዳንዴም ኤምአርአይም የሚያስፈልግበት ሁኔታ አለ። እባጮችን ለመለየት ሲስቶችን ለማወቅ የምናደርጋቸው ምርመራዎች ይኖራሉ። ሌሎቹ ደግሞ የማጣራት ሂደቱን የማጣራት ስራውን ለማወቅም የሚደረጉ ምርመራዎች አሉ። ስለዚህ እነዚህ ናቸው ምርመራዎች። በጣም ጥሩ ዶክተር፣ በጣም ነው የምናመሰግነው። በእውነት ዘርዘር ያለ ነው ሁሉ ነገር። እስቲ የስኳር ታካሚዎች እንዲሁም የግፊት ታካሚዎች ቢያንስ በአመት አንድ ጊዜ የግፊት ታካሚዎች፣ የስኳር ታካሚዎች ደግሞ በአመት 2 ጊዜ የኩላሊትን ሁኔታ ማየት ይኖርባቸዋል ብለናል እና የትኛውን አይነት ምርመራ ማድረግ አለባቸው? ከታካሚው የመጣ እውቀት ወይም ግንዛቤ ከታካሚው በኩል ሲሆን ህክምና ውጤታማ ይሆናል እና በየስንት ጊዜው ማድረግ አለባቸው የሚለውን አይተናል። ስለዚህ የትኛውን ማድረግ አለባቸው? ስለዚህ ይሄ አሁን ምንም አይነት ችግር ለሌለው ሰው ነው አሁን እየተናገርኩ ያለሁት፣ ምንም አይነት የኩላሊት ችግር ለሌለው ሰው ነው። ስለዚህ ስኳር ያለው ሰው በአመት ቢያንስ 2 ጊዜ ክሬቲኒን ዩሪያ የምንለውን እና አልቡሚን ክሬቲን ሬሽዮ የሚባለውን ቴስት ማድረግ የፕሮቲን መጠኑን ማወቅ ይችላል። እነዚህ በአመት 1 ጊዜ ቢያንስ የመጀመሪያ ጊዜ ግፊት ላለው ሰው የኩላሊት የማጣራት ስራ ሂደቱን እና ሽንት ላይ ያለውን የፕሮቲን መጠን ቢያይ የተሻለ ነው ብለን፣ ስለዚህ በዋነኝነት የምንፈልጋቸው ማየት የሽንት ላይ ያለውን የፕሮቲን መጠን እና የማጣራት ስራ ሂደቱ ክሬቲን ቢሆን የምላቸው እነዚህ ሁለቱ ኢምፖርታንት ናቸው። ሌሎች ምርመራዎች እንዳሉት ከዚህን ተከትሎ እንደመጡት ውጤቶች እንዳለው የችግር ሁኔታ ፍሪኩዌንሲው ሊለያይ ይችላል። አጣዳፊ የኩላሊት መጎዳት ያለው ሰው ለምሳሌ ቢሆን እስከ 6 ወር እስከ ዓመት አይጠብቅም። በየቀኑ በየሳምንቱ ሊታይ የሚችል ሰው ይኖራል። ይሄ የምንለው ምንም አይነት ችግር ለሌለው ሰው ለቅድመ ልየታ፣ ለስክሪኒንግ፣ ለፎሎ አፕ የምንጠቅማቸው ነገሮች ነው። በጣም ትኩረት መስጠት ያለበት ብዬ የማስበው ያው በተለያዩ ችግሮች ካሉት የፋይናንሻል ሁኔታዎችም አንፃር ሊሆን ይችላል ነው ማህበረሰባችን ዘንድ ሰው ሲታመም ብቻ ነው ህክምና ቦታ የሚሄደው ወይም ህመም ፔን የምንለው ሲኖር ነው። ችግሮች ግን ፔን ብቻ አይደለም፣ ህመም አንዱ ነገር ነው። እንደው ምናልባት አንዳንድ ችግሮች ህመም ምልክት ኖሯቸው የከፋ ለህይወት አስጊ ያልሆኑ ሊሆን ይችላል። አንዳንዶቹ ችግሮች አሁን እንደምንጠቅሳቸው የኩላሊት መድከም አይነት ነገሮች ህመም አይኖራቸው፣ ችግራቸው ግን የከፋ ኢምፕሊኬሽናቸው ግን የከፋ ሊሆን ይችላል። ህመም ብቻ ሲኖር አይደለም፣ ምልክትን ብቻ ተመስርቶ አይደለም ህክምና። ችግር ሲኖር እሷን ብቻ የማጥፋት ወይ ምልክትን ኮንትሮል ሲምፕተም ጋይደድ የሆነ ትሪትመንት ብቻ አይደለም። ፎሎ አፕ የሚያስፈልገው ቀጠሮ አሁን የሚሰጠው ህመም ሲኖር እንዲመጣ አይደለም፣ ለክትትል ነው። ስለዚህ አንዳንድ ጊዜ ክትትሉ ላይ ሲመጣ ጥሩ ሆኖ እናገኘዋለን። እዚህ አይነት መድኃኒት ሰጥተን እንሽሸኝ እንችላለን። ያ በተጋጋሚ ጊዜ ሲደረግ ከታካሚው ሳይድ አይ ያው መድኃኒቱን አይደለም የሚጽፍልኝ ምናምን ተብሎ ይሄንን ግንዛቤ መውሰድ ያስፈልጋል እና ከባለሙያ ጋር ደግሞ በደንብ ማውራት ያስፈልጋል። ምን አይነት ሁኔታ ላይ እንደሆነ መረዳት ያስፈልጋል። ሁለቱን ግን ምርመራዎች ማድረግ ያስፈልጋል። ክሬቲን ወይም ዩሪያ ብለው ፕሮቲን መጠን። በጣም እስቲ ህክምናው ምንድን ነው ያለው የህክምና አማራጭ? አንዴ ኩላሊት ደክሟል ካልንና ደረጃዎቹንም ከለየን በኋላ ምን አይነት የህክምና አማራጮች አሉ? አሁን በየመንገዱ በኩላሊት ምክንያት እየተለመነላቸው የምናያቸው ለዲያሊሲስ ነው፣ ለንቅለ ተከላ ነው እየተባለ ወይም ደግሞ ለኩላሊት እጥበት፣ ለኩላሊት ንቅለ ተከላ ተብሎ
በየመንገዱ ላይ ሲለምንላቸው ይታያልና ምን አይነት ናቸው የህክምና አይነቶቹ? ማን ነው ለእንደዚህ አይነት ህክምና እጩ የሚሆነው? የኩላሊት ህክምና አይነቶቹ እንደ ችግሩ መንስኤና ደረጃ ይለያያል። አጣዳፊ የኩላሊት መጎዳት ነው ስንል አጣዳፊ የኩላሊት መጎዳት ያመጣውን መንስኤ ማከም ነው ህክምና። አንዳንድ ጊዜ ይሄ አጣዳፊ የኩላሊት መጎዳት የመጣበት ምክንያት የኩላሊት መቆጣት መቁሰል ሊሆን ይችላል። በተለይ እንደዚህ አይነት የኩላሊት መቆጣት መቁሰል የሚጠቁሙ ምልክቶች ሽንት ላይ እናያለን። ፕሮቲን፣ ደም በሽንት ላይ በምናገኝበት ጊዜ የኩላሊት መቆጣት አለ ብለን እናስባለን። ይሄንን አይነት ህክምና በተለይ ከኩላሊት ሐኪም ኔፍሮሎጂስት ከምንለው ጋር ቀረብ ብሎ መከታተልና መታከም ያስፈልጋል። ምክንያቱም የሚሰጠው ህክምና ያንን መቆጣት ለማርገብ የሚረዱ ጸረ ብግነት የምንላቸው አንቲ ኢንፍላማተሪ የምንላቸው መድኃኒቶች ስለሚሆኑ ክትትል ስለሚፈልግ፣ ሌሎቹም አጣዳፊ የኩላሊት መጎዳቶች ደግሞ እንደየችግሩ ሁኔታ አንዳንድ ጊዜ ዳያሊሲስም ሊያስፈልግ ይችላል ብያለሁ። እነዚህ ህክምናዎቹ ምክንያታቸው ሲታከም የሚያገግሙ ናቸው የሚሆኑ። ሌላኛው ግን የስር የሰደደ የኩላሊት መጎዳት የምንለው ህክምናው እንደየደረጃው ይወሰናል። ስለዚህ በዋነኝነት ህክምናው ችግሩን ለማዘግየት ባለበት ለማቆም የሚደረግ ህክምና በተለይ የመጀመሪያዎቹ ደረጃዎች። የመጨረሻው ደረጃ 5 ላይ ሲደርስ ነው ለኩላሊት ዳያሊሲስ መቀየር የሚመጣው። ውይይቱ ከዛ በፊትም ቀድሞ ሊመጣ ይችላል። ደረጃ 4 ላይም እያለ ማዘጋጀት ሂደት ሊኖር ይችላል። ግን አብዛኛው ደረጃ 5 ላይ ሲደርስ የኩላሊት መቀየር ትራንስፕላንት ወይም ደግሞ ዳያሊሲስ የምንለው ሊመጣ ይችላል። ዳያሊሲስ ደረጃ 5 ላይ ስለደረሰ ብቻ ቁጥሩን ተመስርቶ የሚደረግ ነገር አይደለም። ምልክቶች ጋይድድ ይሆናል። ባሉት ምልክቶች የምናያቸው የቆሻሻ የማጣራት መድከም ምልክቶች የምንላቸው አሉ። እነሱን ተመስርቶ ሊሆን ይችላል ዳያሊሲስ የሚደረገው። አንዳንድ ጊዜ ደግሞ ምልክት ሳይኖር ንጥረ ነገር ብቻ ፖታሺየም ከፍተኛ ሆኖ ሊሆን ይችላል። ደረጃ 5 የኩላሊት መድከም ኖር ፖታሺየሙ በከፍተኛ ሁኔታ ከፍ ካለ ታካሚው ምንም አይነት ምልክት ላይኖረው ይችላል። በምርመራ ነው የሚታወቀው። ስለዚህ በዚህ ጊዜ ለምንድን ነው ብሎ ይጠይቅ ይችላል። ያ ንጥረ ነገር ካልተስተካከለ የልብ ምት መዛባት እንዲሁም ድንገተኛ የልብ ምት መቆም ተከስቶ ህይወት ማለፍ ሊከሰት ስለሚችል ባለሙያው ዳያሊሲስ ማድረግ እንዳለበት ሊመክር ይችላል። አንዳንድ ጊዜ ደግሞ አሲድ የምንለው ቆሻሻ መጠራቀም ተከስቶ በዛ ምክንያት ሊሆን ይችላል። ሌሎቹ ከምልክቶች አንፃር የምናደርጋቸው ምክንያቶች ሊሆን ይችላል። ስለዚህ ህክምናው እንደ ደረጃው ይወሰናል። ለምሳሌ ደረጃ 1 እና ደረጃ 2 የኩላሊት ስር የሰደደ የኩላሊት መጎዳት ወይም ክሮኒክ ኪድኒ ዲዚዝ የምንላቸው ሲሆን እነዚህ ደረጃዎችን በዋነኝነት ከክሬቲኑ አንፃር ሳይሆን ካለው የፕሮቲን መጠን አንፃር ነው። ስለዚህ ይሄንን በሽንት ውስጥ ፕሮቲንን ለመቀነስ የሚያገለግሉ የህክምና አማራጮች አሉ። ስለዚህ እነዚህ መድኃኒቶች በመጠቀም የኩላሊት ሂደትን ለማዘግየት ሁኔታ ይኖራል። ስለዚህ ይሄንን የፕሮቲን መጠን ሊቀንሱ የሚችሉ መድኃኒቶች ከህክምና ባለሙያዎች ይታዛሉ። መድኃኒቶች ከታዘዙ በኋላ ክትትል ይፈልጋሉ። ይሄ ይሆናል። ሌሎቹም እንደ ደረጃቸው እንዳላቸው የችግር መጠን ይሆናል። ስለዚህ ይሄ ሁለቱ ትኩረቶች የምንሰጠው ዋነኝነት ምክንያት ናቸው የምንላቸው የኩላሊት መጎዳትን የሚያመጡት ከስኳር እና ከግፊት ጋር ተያይዘው ሲመጡ ምክንያቶቹን ኮንትሮል የማድረግ ሂደቶቹን የማዘግየት ሁኔታ ይሆናል። ከኩላሊት መቁሰል ጋር መቆጣት ጋር ተያይዘው ደግሞ የመጡ የኩላሊት መጎዳቶች ሲሆኑ እነሱን የተመሰረተ ህክምና ሊሆን ይችላል። በጠጠር ምክንያት የመጣ ከሆነ መተላለፊያውን የጠጠሩን ማስወገድ ሊሆን ይችላል። ስለዚህ እንደየምክንያቶቹ ስለዚህ አንቺ አነሳሻቸው የትራንስፕላንት እና ዳያሊሲስ የሚመጣው በማንኛውም ምክንያት ሊሆን ይችላል። በስኳርም በኩላሊት መቆጣትም በምንም ሊሆን ይችላል። ስለዚህ ይሄ የኩላሊት መቆጣት ኖሮ የማገገም እድሉ አይኖርም ብለን ስናስብ ትራንስፕላንት የሚለውን እንወስናለን። ትራንስፕላንት እንግዲህ እንደየእድሜ ክልሉ ይወሰናል። ስለዚህ ይሄ ምን ለማለት ነው እንግዲህ በጣም እድሜው የገፋ ሰው ቢሆን እና ላይፍ ኤክስፔክተንሲው ከ10 ዓመት በታች ነው ብለን ስናስብ ብዙም ሪኮመንድ አለ። ላይፍ ኤክስፔክተንሲው ወይም በተጓዳኝ በሽታዎች ምክንያት ላይፍ ኤክስፔክተንሲው ከ10 ዓመት በታች ነው ስንል ብዙ ጊዜ ሪኮመንድ አናደርግም። ግን ትራንስፕላንት የተሻለ
የተሻለ የህክምና አማራጭ አውትካሙም የተሻለ ነው የምንለው ትራንስፕላንት ነው። እንግዲህ ለትራንስፕላንት ብቁ ናቸው የምንለው ታካሚውን ለዛ የሚያስፈልጉት ምርመራዎች እናያለን። ሌላው ደግሞ የቅርብ ቤተሰብ ነው በህጋችን ኩላሊት መስጠት የሚችለው። ስለዚህ የቅርብ ቤተሰብ ደግሞ ያለውን የጤና ሁኔታ እና ብቁነት በምርመራዎች ካረጋገጥን በኋላ ነው ሂደቱ የሚቀጥለው ማለት ነው። ከዛ በኋላ ሌሎች ተጨማሪ ምርመራዎች ደግሞ በሂደት ይደረግ። ሌላው የኩላሊት መድከም ነው። የኩላሊት መድከም ዳያሊሲስ የምንለው ህክምና ነው። ለኩላሊት መድከም ሌላው ህክምና እንግዲህ አንድ ትኩረት እንዲሰጥ የምፈልገው ነገር ይሄ ስር የሰደደ የኩላሊት መድከም ደረጃ በደረጃ እያደገ የሚሄድ ነው። ስትል ላይ ያለ ሰው ሂደቱ በሂደት ይታወቃል። ፕሮግረሱ እየታየ ይታወቃል። እንግዲህ ወደ ደረጃ 4 አካባቢ ሲደርስ ወይም የደረጃ 5 የመጀመሪያዎቹ አካባቢ ሲደርስ ከኩላሊት ህክምና ባለሙያ ጋር በመነጋገር የደም ስር ዝግጅት እንዲያደርግ በጣም ነው። ምክንያቱም ይሄ ነገር እንደማይመለስ ካወቅን ፕሮግረስ እንደሚያደርግ ካወቅን ዳያሊሲስ በሚያስፈልግበት ጊዜ እንዳልታወቀለት ሰው ወይም እንዳጣዳፊ የኩላሊት መጎዳት በትቦ ማድረጉ በጣም አላስፈላጊ። ይሄ ለምንድን ነው አላስፈላጊ ነው ብለን የምንለው? አንደኛ ትቦ ጋር ተያይዘው የሚመጡ ኢንፌክሽኖች፣ ከትቦ ጋር ተያይዘው የሚመጡ ደም መርጋቶች፣ የትቦ መውለድ፣ የተለያየ ችግሮች አሉ። ትቦ እሱን ማለት ነው። ለዚህ ፌስቱላ የሚለው ነገር ቀድሞ መዘጋጀት ይላል። ምክንያቱም ይሄ ፌስቱላ ተዘጋጅቶ ለጥቅም እስኪው ከ6 እስከ 8 ሳምንት በትንሹ ይፈልጋል። አንዳንድ ጊዜ ተዘጋጅቶም ደግሞ ፌል ሊያደርግ ይችላል በተለያዩ ምክንያቶች። ቀድሞ መዘጋጀት ደም ስሮችን ያስፈልጋል። ይሄን ደም ስር ቀድሞ ማዘጋጀት የታካሚው አውትካም ላይ በጣም ኢምፓክት አለው፣ በጣም ተጽዕኖ አለው። ቀድሞ ታካሚዎቻችን በምናይበት ጊዜ ቀድሞ የደም ስር ያዘጋጁ ታካሚዎቻችን ዳያሊሲስ በሚጀምሩበት ጊዜ የተሻለ አውትካም አላቸው፣ ውጤታቸው ጥሩ ነው በትቦ በዳያሊሲስ ትቦ ከሚጀምሩት ታካሚዎቻችን። ይሄ በእኛ ሀገርም ብቻ አይደለም በውጭውም ሀገር ያለ መረጃ የሚያሳየው ነው። ይሄንን ከባለሙያዎች ጋር ሲነጋገሩ ተቀብሎ እንደማያገግም ተስፋ ስለምናደርግ ነው ሊያገግም ይችላል። ትቦ መዘጋጀቱ ብቻውን ዳያሊሲስ ያስጀምራል ማለት አይደለም። ባለሙያው የሚወስነው ተዘጋጅቶ ምልክቶች ሲኖሩ። ስለዚህ አንድ ሰው ዳያሊሲስ አደርጋለሁ ብሎ የሚያስብ ከሆነ እነዚህን ነገሮች ማዘጋጀት ያስፈልጋል። እነዚህ ቀድሞ ሲዘጋጁ የሚያመጣውን የተሻለ ውጤት ይኖራል እና በጣም ይሄንን እንደው አጽንኦት ቢሰጡልኝ ደስ ይለኛል። ምክንያቱም ብዙ ጊዜ ከትቦ ጋር ተያይዘው የምናያቸው ኢንፌክሽኖች፣ ሌሎች ችግሮች ስለሚከሰቱ ማለት ነው። ይሄ ዳያሊሲስ ወይም የኩላሊት እጥበት ምን ያህል ጠቃሚ ነው? ታካሚ ይሄንን ባያደርግ ቢያልፈው ምን ያጋጥመዋል? እንግዲህ አንደኛ ትራንስፕላንት፣ ሁለተኛ ዳያሊሲስ፣ ሶስተኛ ደግሞ ፓሊያቲቭ ኬር የምንላቸው አማራጭ ህክምናዎች አሉ። ይሄንን እንደ ሰውየው እድሜ ያለው ተጓዳኝ ችግር ብዙ ነገሮች ታይቶ የሚመሰረትና የሚወሰን ፓሊያቲቭ ኬር ብለን የምንወስናቸው ግሩፖች አሉ። ቢሆን ብለን ከቤተሰብ ጋር የቤተሰብ ውሳኔ ቢሆን ግን ዳያሊሲስ ማድረግ እየቻለ ማድረግ ሳይችል ባያደርግ የሚያመጣቸው ችግሮች አሉ። አንዳንዴ ታካሚዎቻችን እስኪገፋ ምልክቶች ይጠብቃል እስኪደክሙ ድረስ። ስለዚህ ያን በሚያደርጉበት ጊዜ አላስፈላጊ በሆነ መልኩ ሆስፒታል ተኝተው ዳያሊሲስ የመጀመር ሁኔታ ይኖራል። ያ ደግሞ አላስፈላጊ ወጪ፣ አላስፈላጊ ሪስክንም ያስወስዳቸዋል። ስለዚህ እንደዛ እስኪሆን ድረስ እንዲጠብቁ አንመክርም። ምልክቶች ከታዩ እና ዳያሊሲስ አደርጋለሁ ተብሎ ከተወሰነ በጊዜ ወደ ዳያሊሲሱ መሄድ የተሻለ አውትካም ይኖረዋል። ያው በዘገዩ ቁጥር የቆሻሻ መጠራቀሙ የሚያመጣው ጫና አለ። ያ የሚያመጣው ጫና ዳያሊሲስ ከጀመሩም በኋላ ወደ መጀመሪያው የነበሩበት ኮንዲሽን ለመመለስ ጊዜዎችን ይወስዳል። አንዳንድ ጊዜ ደግሞ የቆሻሻ መጠራቀሙ ጠባሳም ጥሎ ሊያልፍ ይችላል እና
በጊዜው ከባለሙያ ጋር ተመካክሮ መወሰን ያስፈልጋል። ያው በእኛ ማህበረሰብ ብዙ ተግዳሮቶች ስላሉት ነው ይሄ የማይሆነው። እንግዲህ አንዳንድ በውጭ ሀገር ያሉ ቦታዎች ላይ ዳያሊሲስ በመንግስት የሚሰጥ ሰርቪስ ነው። እኛ ሀገር ጋር ያሉት አብዛኞቹ ያው በግል ወይም አውት ኦፍ ፖኬት የምንለውን አይነት ሰርቪስ ስለሆነ አውት ኦፍ ፖኬት በሚሆንበት ጊዜ ደግሞ በሳምንት 2 ወይም 3 ጊዜ የሚደረግበት ጊዜ የሚፈጥረው ብዙ ማህበረሰብ ላይ ጫና አለ። ታካሚው በስራ ላይም ስለማይሆን የሚያመጣው የቤተሰብ ፋይናንሻል በርደኖች አሉት እና ከዛ አንጻር ነው እያስፈለጋቸው ዳያሊሲስ ለማድረግ ማያደርጉት። ሌላው ግን እዚህ ላይ ለመጨመር ያክል አንዳንድ ሰው እንዲሁ ከፍርሃት ዳያሊሲስ ሳይጀምሩ የሚቆዩ ከፍርሃት ምልክቶቹ ኖሯቸው የፋይናንሻል ችግር ሳይኖር አንዳንዶቹ ያገግማል በሚል አንዳንዶቹ ደግሞ ካለው ዳያሊሲስ በማህበረሰብ ውስጥ የተፈጠረ አስፈሪ ሳቢያ እውነት ነው። ዳያሊሲስ ፋይናንሻል ጫና አለው፣ ምንም ጥያቄ የለውም። ግን ታካሚው ላይ የሚፈጥረው ያለው ጫና ያለ የሚመስላቸው ሰዎች አሉና ብዙ ጊዜ ዳያሊሲስ ታካሚዎቻችን የመጀመሪያውን ሴሽን ዳያሊሲስ አድርገው ሲወጡ ስንጠይቃቸው እንዴት ነበር ስንላቸው ወይ ለዚህ ነበር እንዴ አይነት ግንዛቤ ይኖራል። ማለት በፊት ከሚያስቡት ይሄ ኢማጂን ከሚያደርጉት ከሚስሉት ፍራቻ አንጻር በሚያደርጉበት ጊዜ ቀለል ያለና ለምን ፈራው ለምን ተሰቃየው እስካሁን አይነት ሴንስ ይኖራቸዋል። እና ፋይናንሻል በርደኑ ሌላ ጉዳይ ነው። ይሄ ግን የሚፈጥረው ይሄ ከፍተኛ ፔን ስቃይ ምናምን ያላቸው ይመስላቸው ነገር ይሄን እንዳልሆነ ራሳቸው ታካሚዎች የሚመሰክሩት ነገር ነው። የኩላሊት ማጠብና ንቅለ ተከላ በሀገራችን በደንብ አለ፣ አገልግሎቱ ይሰጣል። በሀገራችን የትራንስፕላንት ሰርቪስ ፕሮግራም ከ2015 ጀምሮ በቅዱስ ጳውሎስ ሆስፒታል ይሰጣል። በተለያዩ ጊዜ ኢንተራፕሽኖች ወይም የመቋረጥ ሁኔታዎች ቢኖሩ በቂ ነው ወይ? በቂ አይደለም። ላለን የህዝብ ቁጥር ስንመለከተው ምንም ኦልሞስት ሰርቪሱ የለም አለ ከምንለው የለም ምንለው ያመዝን። የዳያሊሲስ አገልግሎት ውስጥ አለ ከፊቱ ቁጥሩ ይሻላል፣ ግን በቂ አይደለም። ካለው የኩላሊት ታካሚ ቁጥር አንፃርም ስናየው ካለው የህዝብ ቁጥርም አንፃር ስናየው ከሌሎች ሀገሮች ጋር ደግሞ ስናወዳድረው በጣም አነስተኛ የምንለው ነው። እንደው ዳያሊሲስ ሰርቪስ አለ የምንለውም በከተማችን አዲስ አበባ ውስጥ ነው እንጂ ከአዲስ አበባ ውጭ ስንወጣ ደግሞ ሰርቪሱ በጣም አነስተኛ ነው። ሰርቪሱ እንደው አንዳንዶቹ ሰርቪሶች ለስም አሉ፣ ግን በተገቢው መልኩ በበቂ ሁኔታ ለህዝባችን ተዳርሷል የምንለው ነገር አይደለም። ስለዚህ ይሄ በጣም ትኩረት የሚያስፈልገው ነገር ነው። የሙያ ማህበራትም ፖሊሲ አውጪዎችም ማህበረሰብ አንቂዎችም የምንላቸው በተለይ ትራንስፕላንት ሰርቪስ ላይ በደንብ ትኩረት ሰጥቶ መንቀሳቀስ ያስፈልጋል። ምክንያቱም ዘላቂ መፍትሄ ሊሆን ስለሚችልም ይሄንን በበቂ ሁኔታ እንዳይደረግ አገልግሎቱ እንዳይኖር ያሉት ተግዳሮቶች ምንድናቸው የሚለውን ተመልክቶ በደንብ ትኩረት ሰጥቶ መስራት ያስፈልጋል። ከሁሉም ትኩረት ደግሞ መስጠት የሚያስፈልገው መንስኤዎቹን ማድረስ ላይ ነው። መንስኤዎቹን ምክንያቶቹን ማወቅና እነሱን በተገቢው መልኩ አድረስ ማድረግ። እስቲ የዲያሊሲስ ወይም የኩላሊት እጥበት ላይ ያለ ታካሚ እንደ ባለሙያ ሊያደርጋቸው የሚገቡ ጥንቃቄዎች ነበሩ። ይሄን ባለማድረጋቸው ምክንያት የትሪትመንት ኮርሱን ወይም የሕክምና አሰጣጥ አካሄዱን ወይም ውጤቱን በዚህ መልኩ ጎድቶብናል የምትለውና ታካሚዎች ቢጠነቀቁ የምትለው መልእክት ካለ? እንግዲህ ዳያሊሲስ ላይ ሲሆኑ ታካሚዎች የተቻላቸውን ብዙዎቹ ያደርጋሉ። እውነቱን ለመናገር እንግዲህ
ዳያሊሲስን መመልከት ያለብን እንደ መሸጋገሪያ ነው እንጂ እንደ ኢንድ ጎል ባይሆን እንመርጣለን። እንደው የማይቻልበት ምክንያት እስካልሆነ ድረስ ዳያሊሲስ ወደ ትራንስፕላንት መሸጋገሪያ መሆን አለበት እንጂ ዳያሊሲስ በተለይ ወጣት ሲሆን የመጨረሻው ግቡ ዳያሊሲስ መሆን በቂ አይደለም። ታካሚዎቻችን አብዛኛውን ጊዜ የሚችሉትን ያህል ከባለሙያ ምክር የሚችሉትን ያህል ጥረት ያደርጋል። እንግዲህ ፈሳሽ መጠናቸውን እንዲቀንሱ እንመክራቸዋለን። የሚጠቀሙትን የጨው መጠን እንዲቀንሱ፣ አመጋገብ ጥንቃቄዎች እንዲያደርጉ፣ የደም ስራቸውን እንዲጠብቁ። ምክንያቱም የደም ስሩ የህይወት መስመራችሁ ነው የምንላቸው ፌስቱላ የምንለው እሱ የሚቻላቸውን ጥንቃቄ እንዲያደርጉ እንመክራቸዋለን። ክትትል ከመደበኛ ዳያሊሲስ ከማድረጉ በተጨማሪ ደግሞ ዳያሊሲስ ስላደረጉ ሙሉ ሕክምና ነው ማለት አይደለም። ዳያሊሲስ ከማድረጉ ጎን ለጎን ደግሞ ያላቸውን የንጥረ ነገር መዛባቶች፣ የቆሻሻ መጠራቀም ሁኔታዎች በበቂ ሁኔታ ዳያሊሲሱ እየተደረገ ነው አይደለም የሚለው ክትትል የሚፈልግ ጉዳይ ነው። አብዛኞቹ ታካሚዎች ግን በአብዛኞቹ ታካሚዎች የሚችላቸው መልኩ ጥረት ያደርግ። እነዚሁ ታካሚዎች ቅድም አንተም እንዳልከው ዶክተር በጣም አግዝፈው ያዩታል ነገሩን እና የኩላሊት እጥበት ላይ ወይም ደግሞ የኩላሊት ንቅለ ተከላ ከተደረገላቸው በኋላ ወደ ነበረ የህይወት እንቅስቃሴያቸው የመመለስ ነገር እንዴት ነው? የኩላሊት እጥበት እየተደረገለት ስራውን እየሰራ እየተማረ የሚኖር አይነት ሰው አለ ወይስ ቁጭ ነው የሚሉት? ዳያሊሲስ ላይ ሆነው መደበኛ ስራቸውን የሚሰሩ የዳያሊሲስ ስኬጁላቸውን ፊታቸውን ሪአሬንጅ አድርገው ሰዓቱን ወደ ማታ ገፍተው ወይም በሌሊት ገብተው ዳያሊሲስ አድርገው ወደ መደበኛ ህይወታቸው ቢሮ ውስጥ የሚገቡ በተለያዩ ቦታ በኃላፊነት የሚሰሩ ሰዎች ታካሚዎች አሉ። እንዲሁ ደግሞ ካለው ጫና አንጻር ድካም አንጻር ብዙዎቹ ታካሚዎቻችን ደግሞ የሚቻለውን ያህል ስራም መስራት የሚያስቸግራቸው ሰዎች አሉ። በተለይ ትራንስፕላንት ከተደረገ በኋላ ግን በአብዛኞቹ ታካሚዎቻችን ወደ መደበኛ ህይወት የመመለስ ጎን ለጎን ጥንቃቄውን እያደረጉ ወደ መደበኛ ህይወት የመመለስ እና ተፈጥሯዊ ነው የምንላቸው እንግዲህ አሁን አንደኛው ተፈጥሯዊ ፊዚዮሎጂክ ነው የምንለው እርግዝና አይደል? ትራንስፕላንት ካደረጉ በኋላ ያንን ፊዚዮሎጂክ ተፈጥሯዊ ሰውነትን የሚያስፈልገውን እርግዝና እንኳን ከሕክምና ባለሙያዎች ጋር ተመካክረው ልጆች ያሏቸው ትራንስፕላንት ታካሚዎቻችን ስለዚህ ያን ያህል የሚሄድበት ወደ መደበኛ ስራ ህይወታቸው በተሻለ መልኩ የሚመለሱ ብዙ ታካሚዎቻችን። ስለዚህ ንቅለ ተከላው ቅድም እንዳልነው የበለጠ ውጤታማ የሆነው መንገድ ነው። የሚከለክል ምክንያት አሁን እኛ ጋር የሰርቪስ አቬይላቢሊቲ አንዳንዴ የሪኮሜንዴሽኑ ወይም እንደ ስታንዳርድ ኦፍ ኬር የምናየውና የመኖር ያለመኖር የአገልግሎቱ መኖር አለመኖር የስታንዳርድ ኦፍ ኬሩ የሚከለክለው ምክንያት እስከሌለ ድረስ ትራንስፕላንት ነው። እንዳልኩሽ ቅድም በጣም እድሜው የገፋ ወይም ሊታከም የማይችል ተጓዳኝ ህመም እስከሌለው ድረስ ስታንዳርድ ኦፍ ኬሩ ትራንስፕላንት የተከለከለው። ዳያሊሲስ እንኳን እንዲሆን የምንፈልገው እንዳልኩሽ ጊዜያዊ መሸጋገሪያ ሲመቻች ነገሮች ሁሉም ነገር ሬዲ እስኪሆን መሸጋገሪያ እንዲሆን ነው የምንፈልገው። ስራ እንዳይቋረጥ እንደማድረግ ነው። ሌላውን ይሄን ስታነሺ ምን ትዝ አለኝ መሰለሽ ዳያሊሲስ ኩላሊቱን የማከም ህክምና ነው ብሎ የሚረዱ ሰዎች እንደዛ አይደለም። ዳያሊሲስ የኩላሊትን ስራ ተክቶ የመርዳት የማገዝ ስራ ነው። አጣዳፊ የኩላሊት መጎዳት ሲኖራቸው ያ ኩላሊት እስኪያገግም ድረስ ነው ስራውን የሚያግዘው እንጂ ኩላሊቱን እያከመው አይደለም። ያው በዛ ፕሮሰስ ሰውየውን ስላከመው አግዞታል እንጂ ዳይሬክትሊ ግን መቆየቷ እንጂ
የኩላሊቱን ዳይሬክትሊ የማከም ሂደት አይደለም። ዳያሊሲስ የኩላሊቱን ስራ ተክቶ የኩላሊትን ቆሻሻ ማጣራት ስራ የኩላሊት ስራውንም ተክቶ ስንል የማጣራቱን ብቻ ሁሉንም አይደለም፣ እሱም ራሱ የማጣራቷን ስራ ፈሳሽ ማመጣጠኗን ስራ ብቻ ተክቶ የማገዝ ስራ ያንንም ተፈጥሯዊ በምንለው መጠን አይደለም ነው ሰርቫይቭ ለማድረግ በሚያስችል መልኩ። ዶክተር ነብዩ እንግዲህ ውይይታችንን እያጠቃለልን ነው። በመጨረሻ እስቲ እኔ ወይም አንድ ሰው የኩላሊት ድክመት እንዳያጋጥመው በምን ይከላከል? ምን ያድርግ? በጣም አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ የኩላሊት ችግር እንዳይከሰት የምንመክረው ጤናማ የአኗኗር ዘይቤ የምንለውን ነው። ለዚህ ደግሞ ላይፍ ስታይል ሞዲፊኬሽን የምንለው በጣም ኢምፖርታንት ነው። የኩላሊት መድከም ዋነኛ መንስኤዎቹ መከላከል የማንችላቸውና የምንችላቸው ነገሮች አሉ። ለምሳሌ መከላከል የምንችላቸው ችግሮች በተቻለ አቅም ስኳር እንዳይከሰት፣ ግፊት እንዳይከሰት የአኗኗር ዘይቤያችንን ማስተካከል፣ እነዚህ ከላይፍ ስታይል ጋር ተያይዞ የሰውነት ክብደት መጨመር እንዳይከሰት የሚደረግ ከተከሰተም በኋላ እነዚህ ችግሮች የኩላሊት መጎዳት እንዳያስፈልጉ ቅድም ያልናቸው ክትትል ማድረግ፣ ስኳር መጠኑን በጥብቅ ሁኔታ መቆጣጠር፣ ክሬቲንን እና ፕሮቲንን በሽንት በኩል ማየት፣ በተለይ ሽንት ፕሮቲንን በደንብ ትኩረት ሰጥቶ መከላከል ችግር እንዳይከሰት ለማድረግ፣ አላስፈላጊ መድኃኒቶችን እና ሰፕሊመንቶችን የምላቸውን ነገሮች አላስፈላጊ ከሆኑ አለመውሰድ፣ መውሰድ ሁኔታ የሚያስፈልግ ሲሆን ከባለሙያ ጋር ተመካክሮ መውሰድ ያስፈልጋል። ሌላው እንግዲህ በተደጋጋሚ ጊዜ ሽንት ቱቦ ኢንፌክሽን ምናምን አለ ከተባለ በደንብ መመካከር ያስፈልጋል ከባለሙያ ጋር። አንዳንዴ ከኩላሊት ባለሙያ ከውስጥ ደዌ ባለሙያ ተመካክሮ አድሬስ ማድረግ ያስፈልጋል። አንዳንድ ችግሮች ግን መከላከል የማንችላቸው ሲከሰቱ ግን ሕክምና ባለሙያ ጋር ሄዶ ተገቢውን ሕክምና ማግኘት። የኩላሊት መቆጣት፣ መቁሰል አንዳንድ በሽታዎች አሉ። አሁን ሲስተሚክ ሉፐስ ኤሪቴማቶሲስ የምንለው ወይም ኤስኤልኢ የምንለው በሽታ አለ። ይሄ ሲኖር አንደኛው የሚያጠቃው ኩላሊትን ነው። በተለይ ወጣት ሴቶች እድሜያቸው ከ20 እስከ 40 አካባቢ ያሉ ሴቶች ላይ የምናየው ነው። የኩላሊት መቁሰል መቆጣት ሲኖር ተገቢውን ሕክምና ካደረገ ኮንትሮል የሚደረግ ሁኔታ አለ። እንዲሁም ሌሎች እንደሱ አይነት የመሳሰሉ የኩላሊት መቆጣት መቁሰል የሚያመጡትን በጊዜው ከተገኙ የኩላሊት ኢንፌክሽን ነው ብቻ ዝም ብሎ ማለት አያስፈልግም። የሽንት ምርመራዎችን እያዩ ሌሎችም ችግሮች ሊኖሩ ስለሚችሉ፣ ሌላው እንዲሁ ውሃ ጥሩ ነው። በተገቢው መልኩ ፈሳሽ ውሃ መውሰድ፣ የአካል ብቃት እንቅስቃሴ ማድረግ፣ ያለንበትን የጤና ሁኔታ በተለይ ተጓዳኝ ችግሮች ሲኖሩ በየጊዜው ምርመራ በማድረግ ማወቅ፣ ምልክቶች እስኪመጡ መጠበቅ አስፈላጊ አይደለም። በጣም እናመሰግናለን ዶክተር። በመጨረሻ ከራስህ ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። በአጽንኦት ትኩረት እንዲሰጥበት የምፈልገው ነገር ተጓዳኝ ችግሮች ሲኖሩ ክትትል ማድረግ፣ ምርመራ ማድረግ ያስፈልጋል። ተጓዳኝ ችግሮች ሲኖሩ በተለይ ስኳርና ግፊት ቅድመ ልየታ ስክሪኒንግ ማድረግ፣ ፎሎ አፕ ላይ የሽንት ፕሮቲን መጠንን፣ ክሬቲን፣ ዩሪያ ቤን የምንለውን ሁኔታ በማየት የኩላሊታቸውን ደረጃ እንዲያውቁ፣ የኩላሊት ችግር ክሬቲንን ሳይጨምር የመጨመሩ ቁጥሩ ሳይጨምርም በፊት ፕሮቲን ወይም አልቡሚን የምንለው ንጥረ ነገር በሽንት በኩል በሚወጣበት ጊዜ እሱን ለመቀነስ የሚያግዙ መድኃኒቶችን ከሕክምና ባለሙያዎች ጋር ተነጋግሮ በመውሰድ ክትትል በማድረግ የሚከሰትን የኩላሊት ችግርን ማስወገድ ያስፈልጋል። አላስፈላጊ ሕክምና ህመም ማስታገሻ መድኃኒቶችን አለመውሰድ። ሌላው ደግሞ ኩላሊት መቆጣት ችግር ሲኖር በተገቢው መልኩ ሕክምናውን መውሰድ፣ ፎሎ አፕ ማድረግ ያስፈልጋል። የኩላሊት መድከም ሲከሰት ደግሞ ቅድመ ዳያሊሲስ ብቻ ሳይሆን ከዳያሊሲስ በፊት ያሉ ምክክሮችን፣ ቅድመ ዝግጅቶችን ማድረግ ያስፈልጋል። የደም ስር ዝግጅት በጣም አስፈላጊ ነው። ወደ ዳያሊሲስ ከመሄዱ በፊት የደም ስር ዝግጅቱ ከ6 እስከ 8 ሳምንት ይፈልጋል። ደም ስሩ ተዘጋጅቶ እስኪጎለብት
እሱን ማድረግና ዝግጅት ማድረግ ያስፈልጋል። በተቻለ አቅም ደግሞ እውነት ነው ፍላጎቱ ኖሮም የኩላሊት የሚሰጥ ዶነር ማጣት የፋይናንሻል ችግሮች ኮንስትሬንቶች ታካሚዎቻችን እንደሚይዟቸው ይገባናል። ግን በተቻለ አቅም ትራንስፕላንት የተሻለ አውትካም ስላለው እሱን ማሰብ ያስፈልጋል። የማህበረሰብ አንቂዎችም የሙያ ማህበራትም የሚመለከታቸው የመንግስት ተቋማቶችም የትራንስፕላንት ሰርቪስ አገልግሎቱ በተሻለ መልኩ ከፍ ብሎ ለማህበረሰባችን ተገቢውን አገልግሎት እንዲሰጥ የሚደረጉ ድጋፎችን አጠንክሮ መቀጠል ያስፈልጋል። ሌላው ማህበረሰባችን የኩላሊት ችግርን መፍራት ሳይሆን ጥንቃቄውና ተገቢውን ሁኔታ መከታተል ከፍራቻው የተነሳ አቮይድ የማድረግ ሁኔታ አለ። የማይቀር ነገርን ማለት መከታተልና ተገቢውን ሕክምና በተገቢው ጊዜ ማግኘት መዘጋጀት የሚያስፈልገውን ነገር ማድረግ ያስፈልጋል። አንዳንዶቹ ነገሮች ቅድም እንዳልናቸው በተለይ ዳያሊሲሱ ፋይናንሻል በርደኑን እንረዳለን፣ እውነት ነው፣ እሱ ምንም ጥያቄ የለውም። ግን ያመጣዋል የሚለው ህመም ከፍተኛ የሆነ ችግር እንዳለ መፍራት አስፈላጊ አይደለም። ይልቁኑ የሚያመጡትን ድካሞች፣ ጉዳቶች የመቀነስ ሁኔታ ይኖረዋል እና በጣም ሰውነታቸው እስኪጎዳ ራሳቸውን እስኪስቱ በከፍተኛ ሁኔታ እስኪታፈኑ መጠበቅ አይኖርባቸውም የሚለውን ማስተላለፍ ፈልጋለሁ። ትኩረት በጣም መስጠት ያለበት ደግሞ ችግሩ እንዳይከሰት በሚደረግ ክትትል ላይ። አመሰግናለሁ። እኛም በጣም እናመሰግናለን ዶክተር። እንግዲህ ተመልካቾቻችን በኩላሊት መድከም ዙሪያ የነበረን ቆይታ ይህን ይመስል ነበረ። ጥሩ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። ዶክተር ነብዩን በድጋሚ እዚህ ድረስ አጥሪያችን አክብረው ይህን የመሰለ ውይይት እንድናደርግ ፈቃደኛ ስለሆኑ ስለነበሩ እጅግ አድርገን እናመሰግናለን። በሌላ የጤና ርዕስ እስከምንገናኝ ሰላም ቆዩን። በ7617 አጭር ቁጥር ላይ ደውላችሁ ማንኛውም የጤና ጉዳይ ላይ ሐኪሞቻችን ማማከር ትችላላችሁ። እንዲሁም የፕሌይ ስቶር ላይ የአማካሪ ዶክተርስ አፕሊኬሽንን አውርዳችሁ ብዙ ሰብ ስፔሻሊስት ሐኪሞቻችንን ቀጠሮ እያስያዛችሁ ሕክምና ማግኘት ትችላላችሁ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የቲክታክ ቻናላችንም ላይ የምንለቃቸውን አጫጭር የጤና መረጃዎች ፎሎ አድርጋችሁ ተከታተሉ። እናመሰግናለን።